ሰላም ዛሬ በህይወታችን እጅግ ጠቃሚ ተጽዕኖ ያለውን ጉዳይ ልናነሳ ነው። ክብራትና ክብራን የሶዶ ለማ ሚዲያ ቤተሰቦች እንዴት ናችሁ? የሶዶ ለማ ሚዲያ የፖድካስት የመጀመሪያ ምዕራፍ ቆይታው አሁን ዛሬ ቀደም ሲል ባስተዋወቅኩት መልኩ በእንግዳ በኩል እጅግ በጣም ጠቃሚ የተባሉ ነጥቦችን እያነሳ ቆይታ ያደርጋል። እነዚህን ነጥቦች ከሶዶ ለማ ፖድካስት ጋር ቆይታ ካደረጋችሁ፣ ላይክ፣ ሰብስክራይብ፣ ሼር ካደረጋችሁ ወዳጅ ከሆነን እንደዚህ አይነት እንግዶችን በደንብ ወደ እናንተ ይዘን መምጣታችንን እንቀጥላለን። ስለምታረጉ ግን የስካሁኑ ከልብ ላመሰግናችሁ እወዳለሁ። የዛሬውን እንግዳችንን ከማስተዋወቄ በፊት ስለተዋወቅንበት መንገድ ትንሽ ብል ደስ ይለኛል። ሶሻል ሚዲያ እርባና ቢስ እንደሆነ የሚቆጠርበት ጊዜ አልፏል። እኔ የዛሬዋን እንግዳዬን በሰውም አይደለም ያገኘኋት፣ እንስት ስለመሆኗ እንግዲህ እየነገርኳችሁ ነው። በሶሻል ሚዲያ ነው ያገኘኋት፣ የተዋወቅኳት። እሷን ለማወቅ የተለያዩ ነገሮችን ማገላበጥ ነበረብኝ። ይሄን ሁሉ ያገኘሁት ከራሱ ከሶሻል ሚዲያ ነው። ወደ ቀድሞ ደቡብ ክልል ነው የምናቀናው በዛሬው የእንግዳ ቆይታችን። ምክንያት ቢባል እሷ ከቦታ ቦታ ስለምትንቀሳቀስ እንጂ ጌዲኦን፣ ሲዳማን፣ ደቡብ ኢትዮጵያን፣ ጋሞን ወይም ደግሞ ማዕከላዊ ኢትዮጵያን፣ ሀዲያና ጉራጌን የተለያዩ ዞኖችን መጥራት ይቻል ነበረ። ሄቨሪና ጌታቸው ትባላለች። ሄቨሪና ወደ ሶዶ ለማ ሚዲያ እንኳን በደህና መጣሽ። እንኳን ደህና ቆየኸኝ። እንዴት ነሽ? እግዚአብሔር ይመስገን። ሁሉ ሰላም? ሁሉ መልካም። እንቅስቃሴ ቱር እያደረግሽ ነው እኔ ጋር የደረስሽው። ዛሬ ተገኘሽ። አዎ ትንሽ ረጅም ጊዜ ይባል ነው እኔ ትዕግስት አድርጌ ጠበቅኩሽ። ልክ ነው። መመስገን አለብኝ። ስለጥበቃ አመሰግናለሁ። በጣም ነው የማመሰግነው። በድጋሚ ክብራትና ክብራን ተመልካቾቻችን ሄቨሪና ጌታቸው የብዙ ክህሎቶች የብዙ ሙያዎች ባለቤት ናት። በተለይም ፐርሰናል ዴቨሎፕመንትን ጨምሮ የተለያዩ አሁን እሷ የምታብራራልን ሙያዎች ላይ በጣም ጠቃሚ ነገሮችን ለሀገር፣ ለትውልድ፣ ለተቋማት ስታበረክት ነው እኔም ትኩረቴን የሳበችው እና ምንድን ናቸው የሚለውን በደንብ ገባ እያልን እናነሳቸዋለን። ሄቨሪና ሲባል ግን ምን አሰባችሁ? ሄቨን አይደለም። እኔ ቀደም ሲል ስምሽ ሲቆላመጥ አይነት ነገር ይመስለኝ ነበርና እስቲ ለተመልካቾቻችን ትንሽ በይልን። ሄቨሪና በራሱ ምን ማለት ነው? በጣም ልዩ ስም ነው። አዎ ብዙ ጥያቄዎችን ያስተናገድኩበት፣ ብዙ ሪጀክሽኖችንም አንዳንዴ ምን ነው ሀገርኛ ስም እያለ እየተባልኩ የተቆጣሁበትም ስም ነው። አንዳንድ ደግሞ ይነሳና ኢትዮጵያዊነቱን ስም ውስጥ ይፈልጋል በደንብ እና ለመቀየር ብዙ ጊዜ አስቤ ሞክሬ ነበረ። ግን እግዚአብሔር ይስጣቸው መምህራኖቼ ኤሌመንተሪ ላይ የነበሩ በጣም ዩኒክ ስም ነው፣ አንቺም ዩኒክ ነሽ እንዳትቀይሪ ብለውኝ በጣም በሚገርም ሁኔታ ስሙን ያወጣችልኝ እህቴ ናት፣ ታላቅ እህቴ ናት። ለክረምት እሷ ጋር በሄድኩበት አንደኛ ክፍል እንድገባ ገፋፋችኝ። ጭሮ ነበር አንደኛ ክፍል የጀመርኩት አሰበ ተፈሪና እዛ አንድ ፔን ፍሬንድ አለቻት። በሷ ፔን ፍሬንድ ስም ሄቨሪና ልበለው ስምሽን አለችኝ። ስሰማው ደስ አለኝ። እሺ በይኝ አልኳት። ካደግሽ በኋላ ራስሽን ካወቅሽ በኋላ ማለት ነው? አንደኛ ክፍል ስገባ ነው ስሜ ሄቨሪና የተባለው። ከዛ በፊት አሁንም የተለያዩ ማህበራዊ ህይወቶች የሚታወቀው ስሜ ቤቲ ነው። ፕሮፌሽናል የሆነው ግን በትምህርት ቤትም በስራ የምጠራው ሄቨሪና ጌታቸው በሚለው ነው። የስሜን ትርጉም ደግሞ እሷ ከሰጠችኝ በላይ ደግሞ በቅርቡ ጎግል ላይ ያገኘሁት በጣም የሚያስደስት ትርጉም ነው። ምን ሆነ በእናትሽ? ቱ ቢ ቶት ኦፍ ወይም በእኛ በአማርኛው ደግሞ የምትታሰብ ማለት ነው። እና በጣም ወደድኩት። የምትታሰብ አንቺ ወደድሽው እንዲሁ እንጂ ከስር ከወላጆች ከእድገት ከሆነ ነገር ታስበሽ ከነበረ ነገር ጋር ገጥሞ አይደል? በፍጹም። እሷም ስለወደደችው ነው ስሙን ያወጣችልኝ። እኔም ስለወደድኩት ነው አክሴፕት ያደረኩት። የምን ሀገር ቃል ነው? የሜክሲኮ። በሜክሲኮ ነው ቱ ቢ ቶት ኦፍ የሚለውን ትርጉም ያገኘሁት። በሜክሲኮኛ ነው ቱ ቢ ቶት ኦፍ። በጣም ደስ የሚል ነው። እውነት ለመናገር ብዙ ስሞች ወደ ሀገር ቤት መጥተው ሲተረጉሙ የሰሟቸው ፍቺዎች አሉ። ቱ ቢ ቶት ኦፍ የመታሰብ እንድምታን የምታገኝበት አይነት ስም ሲሆን በጣም ደስ ይላል። ሄቨሪና ጌታቸው ከአንቺ በኋላ ሌላ ገጥሞሽ ያውቃል ኢትዮጵያ ውስጥ ይሄ ስም ወይም ውጭ ሀገር? በጣም በሚገርምህ ሁኔታ ደግሞ እሱንም ከ2 ዓመት በፊት ፌስቡክ ላይ አንድ ኤች እኔ በኤች ነው የሚጀምረው ሄቨሪና ጌታቸው ነው። ኢቨሪና ጌታቸው የምትባል ልጅ አገኘሁ ኢትዮጵያ ውስጥ። እሷም ሐዋሳ ናት። ሐዋሳ ናት። እሷም ወንድሟን ያወጣላትና
ተገናኝተናል። የሷም ኤቨሪና ጌታቸው ነው። በኢ ነው የሚጀምረው። የኔ በትርጓሜው ምንድነው የሚሆነው? አይ ዶንት ኖ አልጠየኳትም። ያው ምናልባት ኤች እና ኢን የመጠቀም ጉዳዩ ነው እንጂ ስትገናኙ እንተላመሳሽላት በአካል እስካሁን አልተገናኘንም። ፌስቡክ ላይ ያገኘኋት ወዲያው ፖስት አደረግኩኝ እሷን በማግኘት እስከ አባቴም አንድ አይነት ነው ስማችን። እሷም የሐዋሳ ልጅ ናት። ኦልሞስት የአንድ አይነት ሲዝን ልጆች ነን። በጣም ደስተኛ ነበርኩ። ሄቨን ከሚለው ቃል ጋርም ይገናኛል አይደል? አዎ ብዙ ሰዎች ሄቨን ነው የሚሉ አይደል? አሳጥረው ይከብዳቸው። እንደውም በቅርቡ አንድ ትልቅ ሰው ስሜን ሳስተዋውቃቸው 3 ያስደገሙኝና አራተኛው ላይ ከአቅም በላይ ነው በቃ ተይኛል አልቻልኩም ማለት የፐርሰናል ዴቨሎፕመንት ስኪልን ጨምሮ የብዙ ሙያዎች ባለቤት እንደሆንሽ ቀደም ሲል ለተመልካቾች ጥቆማ አድርሼ ነበር የተወኩት። በእነዚህ ሙያዎች ውስጥ ብዙ ቦታዎችን ትንቀሳቀሻለሽ። በተለይ ደቡብ ኢትዮጵያ፣ ደቡብ እንዲሁ ደግሞ ማዕከላዊ ኢትዮጵያ አካባቢ ያሉ ዞኖችና ከተሞች ላይ ትበዣለሽ። ሐዋሳ ላይ ኑሮ ወይም ኑረቱ እዛ እንደሆነ የሚታወቅ ነው። እኔ ይበልጡን መች መሰለሽ በጣም ሁክ ያደረገኝ አንቺ ነገር የምትፖስቻቸው ነገሮች በጣም ውብ ናቸው፣ ሶሊድ ነገር አላቸው። ይሄ የምናውቀውን ነገርን ዞር አድርጎ የመስጠት ነገርን አይችባቸዋለሁ። ዲላ ሆነሽ ደግሞ የሰራሽው ስራ ላይ በጣም እንትን አልኩኝ። እኔ ዲላ ነው የተመረቅኩት ለስጋ አይደለው መሰለኝና እሷን እንግዳ ማድረግ ያለብኝ የተመረቅኩት። ኧረ የ2004 ምሩቅ ነኝ። የ2004 እንዴት ነው ግን ወደዚህ ሙያ ልትገቢ ቻልሽው? በዚህ ሙያ ባለሙያ ብቻ አይደለሽም። እኔ ሳስተዋውቅ አልኩኝ እንጂ አማካሪም አሰልጣኝም ጭምር ናት። ተመልካቾቻችን ሄቨሪና ጌታቸው ወደ ፐርሰናል ዴቨሎፕመንት ስንመጣ ቶቱ ራሱ ኢትዮጵያ ውስጥ በደንብ የተለመደ አይደለም። አንዳንድ ሰዎች ሲናገሩት የመለያ ምልክት ሁላ ተደርጎ ይወሰድባቸዋል። ራሱ ከአማርኛው ጀምሮ ምን ልናበጅለት እንችላለን? ፐርሰናል ዴቨሎፕመንት ላይ ብንነሳ አንቺ ካሉሽ 3 እና ከዚያ በላይ የማማከር የማሰልጠን ስራ የምትሰጭባቸው ዘርፎች እንዳሉሽ አውቃለሁ። ፐርሰናል ዴቨሎፕመንቱ ላይ ብንነሳ ፐርሰናል ዴቨሎፕመንት በራሱ በአማርኛ ምን ተብሎ ሊተረጎም ይችላል? አንቺስ እንዴት ወደ እነዚህ ሙያዎች ገባሽ? ኦፍ ኮርስ ሳይኮሎጂው ባክግራውንድ መሆኑ ብዙ ነገር ይነግረናል። በጣም ጥሩ ጥያቄ ነው የጠየከኝ። ትንሽ ሀሳቡ የተነሳውበት መነሻው ረዘም ቢልም ግን አሳጥሬ ለማቅረብ ሞክራለሁ። ወደዚህ ሀሳብ የመጣውበት ትልቁ ነገሬ እንደውም አንዳንድ ቪዲዮዎችም እየሰራው ነው። ልጅ እያለን ካስታወስክ ምን መሆን ትፈልጋላችሁ ተብለን እንጠይቃለን እና ብዙዎቻችን የሰማነውን ነው የምንመልሰው። ለእኛ ጥሩ ነው ብለን የምናስበውን ያው ኢትዮጵያ ሲማርም ያበላሉ እያለ ነው የሚማረው እና እኔ ያበላለ አልነበረም ፎከሲ። ልጅም ሆኜ ግን የሆነ ፎከስ ነበረኝና እኔም ትንሽ ነፍስ እያወቅኩ ስመጣ ስለነበር ይሄን ጥያቄ ስጠየቅ የነበረው ማህበረሰብን ማገልገል የሚል ነበር መልሴ ድሮ ልጅም ሆኜ እና ወደ 11ኛ ክፍል ስንገባ እንመርጣለን አይደል? ሳይንስና አርት። ውጤቴ ለሳይንስም ይሆን ነበርና ግን ለአርቱ አዘነበርኩ ቢኮዝ ሶሺዮሎጂ መማር ፈልግ ነበር። ነገር ግን የደረሰኝ ሳይኮሎጂ ነበረ። በሚገርም ሁኔታ ግን ትክክለኛ ማንነቴን ያገኘሁበት ኮርስ ነበር። ሳይኮሎጂ ጀመርኩኝ። በጣም የምወደው ኮርስ ሆኖ አገኘሁት። ከዛ በኋላ አቴንሽኔ ሁሉ ማህበረሰብ ላይ ጠልቆ መግባት ነበር እና ከዛም በኋላም ተቀጥሬ የሰራሁባቸው ቦታዎች የመጀመሪያው ኦርፋኔጆች ላይ ነበር የሰራሁት። ከዛ የኮሚኒቲ ስራ ነው የሰራሁት። ከዛ 4 ዓመት ግን ኦልሞስት ከወጣቶች ጋር ያሳለፍኩት ከብዙ ወጣቶች ጋር የወጣቶች ትሬኒንጎች፣ ወጣቶችን ማሰልጠን፣ ማማከር፣ ይሄ ፐርሰናል የሆነ ነገራቸው ላይ መስራት። ምክንያቱም ወጣቱ እንደውም ድሮ ትንሽ ይሻል ነበር። አሁን ሶሻል ሚዲያም አለ፣ ብዙ ተጽዕኖ አለ እና ያ ነገር ደግሞ እኔ ስራውን ስሰራው በፓሽን ነው የምሰራው። ተቀጥሬ የምሰራበት ቦታ ላይ በጣም ነበር ከወጣቶች ጋር ማሳልፈው። በትሬኒንግ በምክር የተለያዩ ኬዞችን አስተናግድ ነበረ። ይህንን ነገር ለምን ወደ ራሴ አልቀይረውም፣ ለምን ራሴ መስራት አልጀምርም እያልኩ ባለቤቴን አማክረው ነበር እና ድንገት እግዚአብሔር ቦይ ቀደደልኝ። በዛ በቀደደልኝ ቦይ የዛሬ 5 ዓመት የራሴን ድርጅት ከባለቤቴ ጋር ሆኜ ከፈትኩ ማለት ነው። ድርጅታችን ስማርት ኬሪየር ሶሉሽን ኮንሰልተንሲ ይባላል። ፎከስ የሚያደርገውም ኬሪየር ሶሉሽን የስራ መፍትሄዎች ላይ ፎከስ የሚያደርገው ሐዋሳ ነው ያለው። ዋናው መስሪያ ቤታችን ሐዋሳ ነው ያለው። በቅርቡ ወደ አዲስ አበባም ለመምጣት ፕላን እያደረግን ነው፣ ብራንች ለመክፈት ማለት ነው። ስለዚህ እንግዲህ ፐርሰናል ዴቨሎፕመንት ላይ እንዳተኩር ያደረገኝ ቅድምም እንዳልከኝ በአማርኛው
ምን ብንለው ያው የግል እድገት ላይ መስራት የራሳችን እድገት ላይ ብዙዎቻችን ፎከስ የምናደርገው ቢዚ የምንሆነው የሰው ጉዳይ ላይ ነው። የራሳችን ላይ ብዙ ፎከስ አናደርግ። ከዚህም አንፃር ብዙ ከተመረቁ ተማሪዎች ጋር ስለምሰራ እነዛን ልጆች ለስራ የማብቃት ኢንተርቪው ሲደረጉ ራሳቸው እንዴት በደንብ መግለጽ እንዳለባቸው በደንብ ማሳወቅ ስላለብኝ እዛ ላይ በደንብ ፎከስ አደርጋለሁና ዴይሊ ከነሱ ጋር ያለኝ አንድ ፐርሰናል ብራንዲንግ የሚባል ትሬኒንግ የምሰጠው አለ። ራሳቸውን መሸጥ እንዲችሉ ማለት ነው። ራስን ለመሸጥ ደግሞ ራስን ማወቅ ያስፈልጋል። ራሳችንን ለማወቅ ደግሞ ቁጭ ብለን ራሳችንን ዲዛይን ማድረግ አለብን። ራሳችንን ዲዛይን ስናደርግ ብዙ ነገሮቻችንን በጣም ጠንካራ የሆኑ ጎኖቻችንንና ልናሻሽላቸው የሚገቡ ጎኖቻችንን እናገኛቸዋለን። የዛ ጊዜ ጠንካራ ጎናችን ላይ በደንብ አጥብቀን እንሰራለን። ሊሻሻል የሚገባን ግን አሁን እኔ ብዙ የማወራባቸው ኢሹዎች ብዙ አሉ። ማይቀየሩ አይደሉም፣ ናቹራል አይደሉም፣ መቀየር የምንችላቸው ናቸው። ስለዚህ ሙሉ ለሙሉ ፎከሴን የሳበውና እየሰራውበትም እግዚአብሔርም እያሳካልኝ ነው። በጣም ብዙ ወጣቶችን የመቅረጽ እድሉን አግኝቻለሁ። ጥሩ ነው እንግዲህ የሚገርም ነው። ስለዚህ ከኦርፋን ኤሪያ ላይ ጀምሮ ስቲል ኮሚኒቲ ውስጥ ነው ያለሽው? ቶታሊ ኮሚኒቲ ውስጥ የሚሰሩ ስራዎች ደግሞ በአመዛኙ አሁን ያለሽበትን ሳይሆን ወደ መጀመሪያ ጅምር አካባቢ ትንሽ ዋጋ ሊያስከፍሉ ይችላሉ ብዬ አስባለሁ እኔ። ምክንያቱም ቢዝነስ አይደሉም፣ በቢዝነስ አስፔክት የመታየት እንትናቸው አሁን ነው አንቺ እያልሽው እንዳለሽው እንጂ ምን አይነት ውጣ ውረዶችን አልፈሽበት ታውቂያለሽ? ጽናትሽ ያው ከልጅነትም የመጣ ስለሆነ አንቺ አሁን ፐርሰናሊ ለሰዎች የሚጠቅም ምክር ለመምከር ስትዘጋጁ ወይም ስትበቂ መጀመሪያ በራስሽ ፐርሰናሊ ብቁ ወይም ጠንካራ መሆንሽ ላይ በደንብ መነጋገር አለብን ብዬ ስላሰብኩ ነው። እነዛ ጥንካሬዎች፣ እነዛ ጽናቶች፣ እነዛ አሁንም ማህበረሰብ የሚያገለግሉ ነገሮችን መስራት አለብኝ የሚሉ ተውቶች እንዴት ነበረ? ፈተና አልነበራቸውም ወይ በራስሽ ህይወት ውስጥ? ፈተና አላቸው፣ ብዙ ፈተና አላቸው። እውነቱን ለመናገር ቶሎ ተቀባይነትን አለማግኘት፣ አንዳንድ ኬሶች ደግሞ ሲሪየስ ናቸው። ሰውነትን እስክትጠላ ድረስ በተለይ ኦርፋኔጅ በነበርኩበት ሰዓት ላይ ሆም ቱ ሆም ቪዚት አድርግ ነበረ ቤተሰቦችን ሰፖርት ለማድረግና ሲሄድ አንድ ክፍል ውስጥ 11 ልጅ 11 ቤተሰብ ጀስት አንድ ሩም ውስጥ ማለት ነው። የሚበሉት የሌላቸው የሚጠጡት የሌላቸውና በሳይኮሎጂ አንድ የሚባል ነገር አለ፣ ቪካሪየስ ትራውማ የሚባል ነገር አለ። ያ ምን ማለት ነው? ጀስት ሰዎችን ባማከርክ ቁጥር ኬዛቸውን ሰምተ የሆነ ሰዓት ላይ መፍራት ትጀምራለህ። አንተም ሰውነትን ትጠላለህ ማለት የሰዎችን ኬዝ በሰማ ቁጥር የመደፈር ኬዝ፣ የተለያዩ አቢዩዝ የሚደረጉ ሰዎችን የምታያቸውን ነገሮች ሰው ማለት ምንድን ነው የሚለው ነገር ትርጉም እያጣ ሲመጣ አንተም እየፈራ ትመጣለህ። ምን አይነት ማህበረሰብ ውስጥ ነው የምኖረው? እንዴት ነው ይሄንን የማሳልፈው የሚለው ነገርና በወጣትነቴም ስለሆነ ያንን ስራ ስሰራ የነበረው እውነቱን ለመናገር ለኔ በጣም ቻሌንጂንግ ነበረ። እንቅልፍ ማጣባቸው ሌሊቶች ነበሩ። ያየዋቸውን ነገሮች በማሰላሰል አይገባቸውም በሚል ማለት ነው። እኔም ያኔ የተሻለ ኑሮ ኖሮኝ አይደለም፣ በእርግጥ ግን አይገባቸውም የሚለው ነገር በጣም ቻሌንጅ አድርገኝ ነበር። የምሰራውም ስራ ደግሞ በሚያሰሩኝ ዘንድ ያን ያህል ፎከስ አይደረግም። ያው ፎከስ የሚደረግበት ኤሪያ ስላለ ማለት ነው። እኔ ደግሞ በፓሽን ነው እንዳልኩ ከመጀመሪያም ጀምሮ በፓሽን ነው የምትፈልጊው ያንን ነው። እኔ ለሪፖርት አልሰራም። ይቅርታ አድርግልኝ። ብዙ ሰዎች ሪፖርት ላይ ነው ፎከስ የሚያደርጉት። ከሪፖርት በላይ የሚያስጨንቀኝ ሪሊ ሲግኒፊካንስ የሆነ ለውጥ በነዛ ሰዎች ላይ ማምጣቴ ነውና እሱ ተቀባይነት አይኖረውም ነበር። የኔ ትልቁ ቻሌንጅ እሱ ነው። እስቲልም እውነቱን ስነግረን እስቲልም ፕሮጀክቶች ትልልቅ ስራዎችን እንሰራለን። አንዳንዱ ኤሪያ ላይ ቁጥር ነው የሚፈልገው፣ እኔ ደግሞ የህይወት ለውጥ ነው የምፈልገው። ያንን ደግሞ እውነቱን ለመናገር ከብዙዎቹ አይተናል። በዛም ነው ትልቁ እርካታዬ ያለው። በጣም አሪፍ። የዘርፍ ቻሌንጆች የሚባሉ ነገሮች አሉ፣ የዘርፍ መልካም እድሎች የሚባሉ ነገሮች አሉ እና ከዘርፉ ቻሌንጆች መካከል አንዱ ሰርቪሱን የምትሰጪው ሰው ያለው የግንዛቤ ሁኔታ ወይም መጠን ነው። አሁን ቅድም ስታነሺው ስለነበረ ነው የሆነ ነገር የሚሉሽ ሰዎች ግንዛቤያቸውን ነው የሚያሳይሽ አይደለ? በአንድም በሌላም በፐርሰናል ዴቨሎፕመንት ኤሪያ በብዛት የሚደጋገመው ስህተት ምንድን ነው? የዘርፉ የራሱ ሰዎች የሚፈጥሩት የሚሰሩት ስህተት ሆኖ የምታገኘው ምንድን ነው? ስታሰለጥኝም ስታማክሪም እንዲሁ ደግሞ በትዝብትሽም ያው አንዳንዴ በትክክል አሁን እኛ ስልጠና ነው በብዛት የምሰጠው፣ አብዛኛው ስልጠና ነው እና ትልቁን ስኬት የማገኘው 20-30 ሰው እየሰለጠነ ከሆነ ሜቢ 10 ላይ ምናምን ሊሆን ይችላል።
20 ስቲል ሌላ ዓለም ውስጥ ነው ያለው መጥቶ አንተ ጋር እየሰለጠነ ቦዲው እንጂ ማይንዱ አብሰንት የሆኑ ብዙ ሰዎች አሉ እኛ አክቹአሊ ለመመለስ ወደ በደንብ ከኛ ጋር ኢንጌጅ እንዲያደርጉ ብዙ የምንጠቀማቸው የስልጠና መንገዶች ፕራክቲካል ናቸው በደንብ ጌም እያደረጉ የተጫወቱ ከላይፋቸው ጋር ያገናኘን ነው የምናሰለጥናቸው ብዙ የምንጠቀማቸው ምሳሌዎች እንዲሁም ራሳቸው ኢንጌጅ ያደርጉበታል ግን እነሱ ጋር ያለው የአብዛኞቹ በተለይ የዚህ ዘመን ወጣት ከትልቅ ይቅርታ ጋር ወጣቶችን ይቅርታ መጠየቅ ፈልጋለሁ እዚህ ላይ ረገጥ አድርጌ መናገር ስለምፈልግ ማለት ነው ሪሊ ብዙ ራዕይ ያለው ወጣት አታገኝም ኦኬ አብዛኛው ወጣት በስማ በለው ነው መንገዱን የሚጓዘው በስማ በለው ነው ያየውን ነው መሆን የሚፈልገው የሆነ ሰው የሆነውን በቃ መሆን ነው የሚፈልገው እንደውም አሁን ላይ እየሰማ ከሆነ አላቅም ብዙ ወጣቶች ትምህርታቸውን እያቆሙ ኦልሞስት ብር የማግኘት ነገር ላይ እየተመጣ ስለሆነ በቀላሉ በኦንላይን ብር የሚገኝበት ሐሳብ እየተገኘ ስለሆነ አብዛኛው ወጣት ትምህርቱን እያቆመ ነው ያለው የተመረቀውም እኛ የምናሰለጥናቸውም ደግሞ በጣም ፐርሰናሊ ራሳቸውን ዴቨሎፕ ለማድረግ በምንሄዳቸው ብዙ ስቴፖች እንዳልኩ ከመቶ ጀስት 20% 30% ቢሳካለን ኦኬ አብዛኛው ግን ስቲል በቃ የሆነ እንቅልፍ ውስጥ የሆነ እንትን ውስጥ አልነቃም የሆነ ውዥንብር ውስጥ ነው ያለውና በርግጥ በ3 ቀንና በ4 ቀን በ5 ቀን ስልጠና አይመጣም ሶ እሱን በማሰብ አሁንኛ ከስልጠና ባሻገር ፐርሰናል ኮቺንግ ጀምረናል በግል ማማከር በግል ፕሮግራም ያወጣንላቸው እስከ 6 ወር ያክል ድረስ ይሄንን ቻሌንጅ ለመቅረፍ ማለት ነው ምክንያቱም ነገ ህይወታቸው የነሱ ስለሆነ ነጋቸውን አይተው ዛሬ ለመለወጥ የሚወስዱት ስቴፕ ነው የሚጠቅማቸው ሶ እነዛን ቻሌንጆችንም ያለፈንም ቢሆን ፐርሰናል ኮቺንጎችን ያደረግን ነው አሁን ላይ እሺ እዚሁ ወጣቶች ጉዳይ ላይ ትንሽ ቆይታ እንድናደርግ እፈልጋለሁ አሁን እናንተም ስታሰለጥኑ ቴክኒካል ነገሮችን ወደ ኋላ እናነሳለን ግን የሚገጥሙሽ አይነት ወጣቶች ስታነሺ በሁለት መንፈስ ውስጥ ያለ የተከፋፈለ በሁለትም ከሁለትም በላይ ሊሆን ይችላል ዝንጋዬ ውስጥ የሚገኝ ሄድ መለስ የሚል አይነት ነገር በሆነ ነገር ያልረጋ ፎከስድ ያልሆነ አይነት ወጣት ነው ስታሰለጥኑ እንደሚገጥምሽ የነገርሽኝና ኮዞችን እንመልከት ብዬ ነው ልክ ነው ማንንም ሰው መጥቶ የሆነ ነገር ኮዝ ማስቀመጥ ይችላል ግን እናንተ ኮዝ እንደ ሀገር እዚህ ላይ ነው የምትሰሩትና ምንድነው እንደዚህ መንታ መንገድ አይነት የቆመ አይነትም ለመሆን ያበቃው ትምህርት ጋር እንኳን ብንመጣ ትምህርት ድሃ ያደርጋል ብሎ ወደ ማቆም እንደመጣ ካንቺም ንግግር የምንረዳው ነገር አለ እኛም እያንዳንዳችን ባለማር ትምህርት ባልጨርስ ኖሮ እንደዚህ ድሃ አልሆንም ነበር የማለት ነገር አለ እሱ ከስራ እድል ጋር ከሀገር ሁኔታ ጋር ሊያያዝ ይችላል ልክ ነው early ስራ በሰራው ሊል ይችላል ግን እንደዚህ ማይንድ ውስጥ ያሉ ነገሮች ላይ ወጣቱ ጋር ምናየው ብዥታ አለ ምንድነው ያንቺ እኔ እንግዲህ ከወጣቶች ጋር ያይዤ አሁን ካለኝም ብዙ ኤክስፒሪየንስ ከወጣቶች ጋር ኦልሞስት 5 አመት ከዛም በፊት ስሰራ ምናልባትም እስካሁን ከ50 60 ሺህ በላይ ወጣቶችን በሀገር አቀፍ ደረጃ ሰልጥኛለሁ ኦኬ በተለያየ እድል ሶፍት ስኪል ትሬኒንጎች ሰጥቻለሁ የኛ ደግሞ የሚለየው ምንድነው ማሰልጠን ብቻ አይደለም ስራዬ ከተለያዩ ቀጣሪ ካምፓኒዎች ጋር ማገናኛለሁ ፎር ነቲንግ ጀስት ቅድም ይያሉ በፓሽን ነው የምሰራው ማንንም አላስከፍልም ካምፓኒም አይከፍልም ወጣቱም አይከፍልም አትሊስት ግን እኔ ጋር ያለው ቫልዩ እኔ ጋር መተው ሶፍት ስኪል ትሬኒንግ በመወሰዳቸው የሊንኬጅ ኦፖርቹኒቲ እንዲያገኙ የስራ እድል እንዲያገኙ አመቻቻለሁና በሚገርም ሁኔታ አስቀጥረናቸው ኦልሞስት ከአንድ ሳምንት ከሁለት ሳምንት በኋላ ስንደውል የሉም ስራ ቦታቸው ላይ ለቀዋል በቃ በተደጋጋሚ ይሄ ሪፒቴሽን አለ ኦኬ እንግዲህ 100 ሰው ካስቀጠርን አንድ ሰው ሁለት ሰው እስከ 5 ሰው ድረስ ሊሆን ይችላል ኮንቲኒቲውን ቀጥሎ የሚቀጥለው ሪዝናቸውን ግን ስንጠይቃቸው እንዳልኩ የሆነ ነገር ውስጥ ናቸው ያልኩ ቫልዩ የሌለው ሪዝን ነው የሚሰጡ እኔ አሁን ድሮ ስራት አገር ውስጥ ይበዛል ይባላል እና በአባባልም የሆነ ጊዜ ሰማኒም አግሪ ማደርግበት ሐሳብ አሁን እኔ አሁን ስራ የሚመርጥ ወጣት እንጂ በዛብኝ ስራ አጥ የለም ለኔ እኔም ብጠይቀኝ እንደ ሐዋሳ እንደ ቀድሞ የደቡብ ክልሎች ብዙ ኤሪያዎች ላይ ሰርተናል ወጣቶችን እናሰለጥናለን ከስራ ጋር ሊንክ እናደርጋለን ካገናኘናቸው በኋላ ግን የሉ እንደው ሪፖርት ራሱ ቢባል ሪፖርትም አይሆንም ብዙ ጊዜ ቻሌንጃቸውን ስንጠይቃቸው እኔ ረጅም መንገድ መሄድ አልወድም በጠዋት መነሳት አልወድም ደሞዙ ይበሪና አነሰ የትራንስፖርት ብቻ ኮለው ምናምን ይሉናል እና እንግዲህ ደሞዝ ሁሉ ነው ማሰራው ሳሰለጥን የሚገርም እስቲ ደሞዝ ካልኩሌት እናድርግ ሚኒመም ዌጅ ሬት ካልኩሌት እናድርግ ቢኮዝ
አንድ ሰው ለመቀጠር ትልቅ ዋጋ እንዲኖረው ትልቅ ኤክስፒሪየንስ ሊኖረው ይገባል። ልምድ ካለ አንተ በምትፈልገው ፕራይስ ነው የምትቀጠረው። የራስን ዋጋ ታውቀዋለህ። ልምድ ዋጋህን ከፍ ስለሚያደርገው። ልምድ የሌለው አዲስ ተመራቂ ወጣት ግን በፍጹም ሳይሰራ ደሞዝ ሊያማርጥ አይችልም። ያንኑ ነው መጠበቅ ያለበት። በቃ እኔ ለምሳሌ በቮለንተር ነው ጀመርኩት። 6 ወር ቮለንተር ነፃ አገልግሎት ሰጥቼ ነው ከዛ በኋላ የተቀጠርኩትና ይሄ አይነት ቶፒክ እነሱ ጋር ቶታሊ አይነሳም። መስማትም አይፈልጉትም። እነሱ ቮለንተር የሚያውቁት ለ3 ቀን ለሆነ ቀን የሆነች ነገር ላይ ገብቶ መውጣት፣ የሆነ ኢቨንት ላይ ገብቶ መውጣት፣ የሆነ ቀይ መስቀል የሆነ ነገር ገብቶ መውጣት እንጂ ፍሪ ሰርቪስ ሰጥቶ ራስን ሽጦ ቀጣሪ በደንብ ራሳቸውን እንዲያያቸው አድርገው ከዛ በኋላ ብራንዳቸውን ሸጠው እቺ ልጅ እንዳታመልጠኝ ይሄ ልጅ እንዳያመልጠኝ የሚል እሳቤ የለም ወጣቱ ጋር። አብዛኛው ወጣት ሾርት ከት ነው የሚፈልገው። ሾርት ከት ሚኒመም ዌጅ እኔ አንዳንዴ ጠይቃቸዋለሁ ስንት ቢሆን ደስ ይላቸዋል እላቸዋለሁና ከ10,000 በታች የሚጠራልኝ የለም ቶታሊ የለም። ይሄ እንግዲህ ከዛሬ 5 ዓመት ጀምሮ ከማሰልጠን ከጀመርንበት ጊዜ ጀምሮ ያለኝ ሂስትሪ ነው የምነግርህ። ልክ ግን በዚህ በፐርሰናል ኮቺንግ እና በትሬኒንግ ያለፉ ደግሞ በጣም ለኔ ምርጥ እንበላቸው 2021 እና 2023 አካባቢ ያሰለጠናቸው ወጣቶች አሉ። ዛሬም ድረስ ሲሄድ መኮራባቸው የስራ ቦታቸው ላይ እስከዛሬ ያሉ የሆነ ቦታ የሆነ ጋፕ የተፈጠረ ይመስለኛል። በተለይ ይሄ ዲጂታል ሚዲያውን ኦንላይን የሚባሉ ስራዎችን እንደ ሀገር በደንብ በተለይ ወጣቱ ጋር በደንብ የተረዳ ነው አይመስለኝም። እውቀት ማይፈልግ ይመስላችኋል? እውቀት ይፈልጋል። ነገሮች ገንዘብን ማተም ብቻ ይመስላችኋል? የሰው ልጅ ለገንዘብ ብቻ አልተፈጠረም። ለገንዘብ ብቻ አልተፈጠረም። ገንዘብ የሚከተልህ መጀመሪያ አንተ ገንዘብን ንቀስ ስራ ነው። እኔ ብዙ ጊዜ ስራዬን ስሰራ ገንዘብ ላይ ፎከስ አድርጌ አላውቅም። የሚገርም የዛሬ 5 ዓመት ስራዬን ሳቆም ኔት እጄ ላይ የሚገባው ደሞዝ 5,000 ብር ነው። 5,000 ብር ሲገባ ቀጥታ የቤት ኪራይ ነው የምከፍለው። በቃ ከዛ ውጭ የለም። አስራቴን አነሳለሁ፣ የቤት ኪራይ እከፍላለሁ። አለቀ። ይሄ ነው የኔ ደሞዝ። 2021 ላይ ያለ ደሞዝ ነው የምነግርህ። በዛ ሰዓት ግን ሾርት ተርም የ6 ወር ስልጠና የተመረቁ ወጣቶች የ5,000 6,000 ስራ ይጠይቁኛል። እንግዲህ ልዩነቱን አስቡ። ዲግሪ ያለኝ ማስተርስ አለኝ፣ በዛ ደሞዝ ነው የሰራው የነበረው። ከህልሜ ጋር ስገናኝ ነው ቫልዩን እያወኩ ስመጣ ነው የወር ክፍያ የነበረው አሁን የቀን ክፍያ እየሆነ የመጣው። ሁሉ ነገር ዋጋ ሳትከፍል ወይም ደግሞ የሆነ ስቴፕ ሳታልፍ የሆነ ነገር ላይ መድረስ አትችልም። ግን አሁን ላይ ያለው ወጣት በጣም ሾርት ከት ይወዳል። እናም ደግሞ ሰስቴነብል አይደለም። ስልቱን እስቲ አንሽልን ሄቪ። ለምሳሌ አሁን ከተናገርሽ ውስጥ ምን ሰማው? ገንዘብ የሚከተልህ ገንዘብን ንቀስ ሰራ ነው። እቺም ብቻ በደንብ አብራሪልኝ እስቲ። ምን ማለት ነው? ለአሁን ለሚሰማን ለሚያየን ሰው ሳገኘው ያገኘሁትን ገንዘብ ምንቀው ከሆነ ሌላ ከፍ ያለ ነገር እንዴት አገኛለሁ? እንዴት ያልፍልኛል ለሚል ሰው ያ ማንም ሰው በነገራችን ላይ ጥሩ ብር ቢከፈለው የሚከፋ ሰው የለም። እኔም ቢከፈለኝ አልከፋም፣ ግን ፎከስ አላደርግም። ጥሩ ብር ሊከፈለኝ የሚገባው መስራት ያለብኝን ስቴፕ ሄጄ ሙያዬን አሳይቼ ስራዬን አሳይቼ ከዛ በኋላ ሰዎች ሳልፈልግ እኮ ፖዚሽን ራሱ ይጨምሩልኛል። እንደዛም ነው የሆንኩት። እኔ በአንድ ቦታ ላይ ረግቼ አላውቅም። በተቀጠርኩበት ቦታ ቶሎ ቶሎ ነው ፖዚሽን የሚጨምረው፣ ቶሎ ቶሎ ደሞዝ የሚጨምረው። ቢኮዝ እኔ ፎከስ የማደርገው ክፍያው ላይ አይደለም። እንዳልኩ ከመጀመሪያም የጀመርኩት ነፃ ሰርቪስ ሰጥቼ ነው። ነፃ ሰርቪስ የራሴ ታክሲ እያወጣው የራሴን ኮስት እያደረኩ ነበር ስሰራ የነበረው። ከዛም በኋላም ደግሞ ተከፋይ ከሆንኩ በኋላ የመጀመሪያ ደሞዜ ዛሬ ብዙ ሰው የሚስቅበት ሊሆን ይችላል። በጣም ትንሽ ደሞዝ ነበር። ምናልባትም በጣም ትንሽ ብዬ ብገልጸው ይሻለኛል። ግን እኔ በጣም ደስተኛ ነበርኩ። ቢኮዝ ያችም ለኔ ትልቅ እድገት ናት። አንድ ነገር ፕላስ አደረኩ፣ ጨመርኩ። ደሞዝ አልነበረብኝም፣ አሁን ወደ ደሞዝ መጣሁ። ከዛ በኋላ ግን አሁንም እንዳልኩ የሚከፈለኝ ነገር ላይ ይሄ ሁሉ ሰርቼ እችናት እንደ የምትከፈለኝ የሚል አስተሳሰብ የለኝም። ብዙ ጊዜ ብር ስትሮጥ ነው የሚያሯሩጥህ። በጣም ስትሮጥለት በደንብ አድርጎ ነው የሚያሯሩጥህ። ግን ብልሃት ሲኖርህ ስማርት ስትሆን ግን ብር ራሱ ይከተልሃል። እኔ ያንን በህይወቴ ስላየሁት፣ እኔ ይህንን የምናገረው ሆኖ ስላየሁት ነው። ራሴ ላይ ሆኖ ስላየሁት ነው። የሆኑ አመታትን ብርን አልተከተልኩም። አሁን ግን እውነቱን ለመናገር ብር ይከተለኛል ብል ማጋነን አይሆንብኝም። ቢኮዝ አሁን እያንዳንዱ ቀኔ በስራ የተያዘ ነው። እያንዳንዱ ቀኔ በክፍያ የተያዘ ነው። ሲመጣም እያስተዋልሽው ነው የመጣው። ቢከተል እንኳን ማለት ነው የተዘጋጀውበት ነው የሚመጣው። ሲመጣም ጥሩ ነገር ላይ ነው የሚውለው። ምናልባት የዛ ሰዓት ያንን ያላገኘሁት ስላልተዘጋጀው ኤክስፒሪየንስ ስለሌለኝ እንዴት እንደማውለው ስለማላቅ ሊሆን ይችላል። አሁን ግን እያንዳንዱ ነገር ፕላን አለው።
የተዘጋጀለት ነገር አለ ሲመጣ እዛ ጋር ነው የሚገባው ሶ እንዳልኩ ቅድምም ብር ስትንቀው ነው የሚከተለው ስለ ብዙ መሆኑን መናቅ ሳይሆን የተሰጠህን ነገር በቃ ለመነሻ ይሆነኛል ብሎ ተቀብሎ ይሄ ብዙ ነገር ባለመፈለግ የሚጀምረው የምትወስደው ስቴፕ ነገህን የተሻለ ያሳምርልሃል ገንዘብ ራሱ እንዲከተል ያደርግልሃል ጊዜ ይፈልጋል በነገራችን ላይ ሁሉ ነገር ጊዜ ይፈልጋል በአንድ ጊዜ የሚሆን ነገር በጣም የምወዳት ምሳሌ አለች እሷ ልጠቀማትና ከማሳ መካከል ብቻዋን ተለይታ የምታድግ የስንዴ ዘለላ ወይ ፀሐይ ያቃጥላታል ወይ ወፍ ይቀጥፋታል ይባላል ይሄ ማለት መቸኮል ከባድ ነው ብዙ ቶሎ ገንዘብ ይዘው ቶሎ ደግሞ ከባድ ቦታ ላይ ተገኙ ሰዎችን ስለማቅ ማለት ነው የአይምሮህም ሳይዘጋጅ ስነ ልቦናህም ሳይዘጋጅ ፊዚካሊ ማቹር ሳታደርግ የምትይዘው ገንዘብና በጊዜ ሂደት ውስጥ እየሰራህ ራስን እያዘጋጀ የምትይዘው ገንዘብ አንተ ጋር የሚቆይበት መንገድ ራሱ ቶታሊ ይለያያል ስለዚህ ገንዘብን አታሳዱ ብል ደስ ይለኛል ከመጽሐፍ ቅዱስም ካለማየም ህይወት የበለጠ ጥቅም ይዞ የመጣ ከሆነ ደፍረን ነው ማለት ያለብን እኮ ጥቅም ይዞ እየመጣ መሆኑን በደንብ አሰርተ ማረጋገጥ መቻል አለብን ይሄ ሁሉ ግን አሁን ያነሳነው ነገር ቅድም ተቃርገሽ ያለፍሽው ነገር አለ ራስን መሆን የሚል ነገር አለ አሁን ወጣቱም ዝም ብሎ አይደለም እጁ ላይ ያለውን በረከት እንደ በረከት ትርጉም ሳይሰጠው ትኩረት ሳይሰጠው ሌላ ነገር የሚናፍቀው ልክ ነው ህልመኛ መሆን አለበት ህልመኝነትና ግን ባለው አለመርካት ራስን አለመሆን ቅድም ስለ ፐርሰናል ዴቨሎፕመንትም ስናነሳ ራስን ማሳደግ ራስን መቀየር ነው ብለናል እና ይሄ ራስን መሆን የሚባል ነገር ማንንም ሰው እኮ ያልተማረውም ይላል ራስን ሁን ይላል ፕሮፋይሉም ምኑም ላይ ራስን ሁን የሚለው ነገር በደንብ ይደጋገማል ግን ኮንክሪት የሆነ ለውጥ ግን አያመጣም ምንድነው ችግሩ ኮንስፓይሬሲ ውስጥም ይወርቃል አንዳንዴ ራስን ሁን ብሎ የሚመክር ሰው ጭራሽ በራሱ አይመነው እንጂ ራሱን ያልሆነበትን አጋጣሚ በመፈልግ በደንብ ብዙ እናገኛለን እና ይሄ ራስን መሆን እስከዚህ ድረስ መጥቶ ቀውስ የሚፈጥር አይነት ነገር መሆኑን በደንብ የተረዳ ትውልድ አለ ብለሽ ታስቢያለሽ ወይ ለምሳሌ እነዚህ ወጣቶች ራሳችሁን እኮ አልሆናችሁም ራሳችሁን ብትሆኑ የሆነ ሰዎችን አይታችኋል የሆኑ ሰዎችን ዱካ ወይም መንገድ ለመከተል ነው እየሞከራችሁ ያላችሁት እንጂ ራሳችሁን ብትሆኑ እንዲያትሆኑም ነበር የምትይበት የስልጠና እና የምክር መንገድ እንወቀው እስቲ አው ራሳችሁን አልሆናችሁ ምልበት ትልቁ ምክንያት ምንድነው ቅድም እንዳልኩ ቁጭ አርገ ስለሆነ ነገር ስጠይቃቸው ስለራሳቸው ለምሳሌ እስቲ ስለራስ ነገርኛው ኢንተርቪው ሲደረግ የመጀመሪያ የምትጠይቀው ይሄ ለሁሉም ወጣት የሚሆን ቲፕ ነው የመጀመሪያ የትኛውም ካምፓኒ ሲጠራ ሲቀጥርህ የሚጠይቅህ ነገር እስቲ ስለራስ ነገርን ነው እኔ ሄቨሪና ጌታቸው ባላለው በቃ ሁሉም ሰው እዚህ ጋር ነው የሚቆም ይሄ እኔ ብዙ ኢንተርቪው አድርጌ ያቃለው ከብዙ ድርጅቶች ጋር የመጀመሪያ ሰውየውን ምንጥልበት በቃ እዛ ጋር አንድ ሶስት ጥያቄን ጠይቀውና በቃ እንደውልልሃለን ብለን ነው ምንሸኘው because ራሱን በደንብ መግለጽ የማይችል ሰው ራሱን በደንብ የማያቅ ሰው ያንን ሰው ግን ምናልባት አብሮት ሊፈተን የመጣ ጓደኛው ውጪ ካለ እስቲ ውጪ ያለውን ጓደኛህንም ልንፈተነው ነው ሪኮመንድ አድርገው እስቲ ስለሱ ነገርን ቢባል እሱ ይቅርባችሁ እሱ ማለት ይልና በጣም ብዙ ሂስትሪ በአንድ ጊዜ ነግሮን ይሄዳል በደንብ ኔጌቲቭን ለዛውም ብዙ ጎበዝ ተማሪ ነበር ከኔ ጋር አብሮን የተማርነው አሁንም አንድ ድርጅት ውስጥ ነው ይሰራን ያለነው ግን ድርጅቱን ያስቸገረ አርፋጭ እንዲ ብሎ በቃ ስለዛ ሰውዬ ሁሉም ሰው ዛሬ ላይ ቼክ ብታረጋው ከራሱ ነገር በላይ በሰው ነገር ተጠምዷል ስለዚህ ራሳችንንም አናቅም እንደገና ቼክ ብናረግ ራሳችን ብንጠይቅ እኮ በነገራችን ላይ በጣም ብዙ ኳሊቲዎች አሉ እኔ እንደውም አንዳንድ ትሬኒንግ ላይ ምን ያጋጥመኛል እስቲ ስለራሳችሁ 10 ነገር ጻፉልና 10 ነገር ጽፈው ሁሉም ሰው ፕሬዘንት ሲያቀርብ እንዴ እሷ ጋማ ያለው እኔም ማልኝ ያሉ ይጨምራሉ ቆሙ ማስታወሻቸው ላይ ይሞሉታል ደብተራቸው ከዛ ያዩ እየሰሙ ነው ገባ አላቸው ግን አያውቁትም ብዙ ነገር አለን ብዙ ጠንካራ ጎን አለን የሚስተካከለው በጣም ጥቂት ነገር ነው እኛ ጋር ያለው ግን አናውቀው እስካላወቀው አትጠቀምበት ብዙ ጊዜ ወጣቶችን ቢዚ የሚያደርጋቸው ነገር እንዳልኩ እስቲ ዛሬ እንግዲህ አሁን ደግሞ ዲጂታል ዘመን አይደለ በቃ ስለንተና ነው የሆነ ሰሞን በጣም ይራገባል እዛ ላይ ነው ሁሉም ሰው ፎከስ ለራሱ ጊዜ የሚሰጥ ሰው የለም ኤክስትራ ሄዶ ፕሮፋይሉን ያተናል ብዙ ስቴፕ እንደ የሆነ ታይም ላይ እኮ ከብዶናል አይደል እንደ ሀገርም የከበዱ ነገሮች ነበሩ አንዳንድ ሰዎችን ማናቃቸውን ሁሉ ስትሪ እየሰማን ነበርና ለኔ ምን ይጠቅመኛል አሁን አንዳንድ ነገሮችን ቼክ ስታደርግ በምን ቼክ ታደርጋለህ አሁን ያየሁት ወይ የሰማሁት ወይ ያደረኩት ያለው ነገር ጠቃሚ ነው ለኔ በጣም አጣዳፊ ነው
ቼክ ብታረገው በነገራችን ላይ ብዙ ነገራችን ያለቀ ሶሻል ሚዲያው እየተበላ ያለው በጣም ጠቃሚ ባልሆኑ ምንም አጣዳፊ ባልሆኑ ጉዳዮች ላይ ተጠምደናል። ስለዚህ ይሄ ነገር የብዙዎችን ፐርሰናሊቲ ይጎዳል። ፐርሰናሊቲህን ካላወቅ ማንን ነው ካላወቅ ስለራስ ምንም ማለት አትችልም። ራስ ላይ ምንም መስራት አትችልም። ፐርሰናል ዲቨሎፕመንት በነገራችን ላይ ይሄ ኔጌቲቭ ጎንህን ብቻ ማበረታታት ማሳደግ ማስተካከል አይደለም። ጠንካራውንም ጎን በደንብ አድርጎ መቅረጽ ማውጣት መቻል አለበት። ጠንካራው ነገርም ሊታይ ይገባል አይደል? እሱ ከሌለ ደካማው ይቆጣጣራል። ደግሞ የሰው ልጅ በነገራችን ላይ አንድ የሚባል ትሬኒንግ ስንሰጥ ምንሰጣት ምሳሌ አለች። አይስበርግ የሚባለው ምሳሌ ማለት ነው። አይስበርግ ማለት አይተው ከሆነ ታይታኒክን ጀልባ የገለበጠው ከላይ ያዩት 20% ያዩት ትንሿ በረዶ አይደለችም። ከውስጥ የተራራ ክምር የሚያክል በረዶ ነበረ። የሰው ልጅም እንደዛው እኔ አንተን ላቀህ የምችለው 20% ነው፣ ከላይ ያለችው ብቻ ነው። ድንገት የሆነ ነገርን ስነካ ድንገት የሆነ ነገር ብዙ ነገር ይወጣል። ስለዚህ ሰውን ድንገት ነው የምታውቀው አንዳንድ ነገሩን ስኑ ሁሉንም አይደለም። ብዙ ፓርታችን 80 ፓርታችን አይታወቅም። ማንንም አያውቀው። አንዳንድ ቤተሰብ የማያውቀው እውነትን ሲነግረን ይሄ እላይኛው ያለው 20% ብቻ ነው ሰው የሚያውቀው። ይሄ ለመወደድ የምትሞክረው ለመሳቅ ሰላም ለማለት ያንንም ይሄንንም ለመምሰል የምትሞክረው ነገር 20% ናት የምትታወቀው። እሷም ደግሞ ብዙዋ ነገር ውሸት ልትሆን ትችላለች። ሰዎች ያወቁት 20% ብዙ ነገር ማስመሰል ሊሆን ይችላል። እውነተኛው ግን 80% ቼክ ቢደረግ እኛም ራሳችንን ቼክ ብናደርግ ብዙ በዛ ላይ እንሰራበት ነበር። ግን ይሄ 80% በጣም ከባድ ፓርት አለ ነው። ለማንም ማንናገረው ማንም ማያውቀው እኛም ራሳችን አንዳንዴ ልናስበው ማንፈልገው ያንን ነገር ጀስት የሆነ ወደ አንኮንሺየስ ማይንድ ልንመልሰው የምንፈልገው ከባድ የሆነ ፓርት አለ። ግን እሱ ኢነርጂ ፖዚቲቭሊ እንዲወጣ ቢፈለግ እንዳልኩ ወደ ፐርሰናል ዲቨሎፕመንት ራስን ወደ መስራት የትኛውን ላጠንክረው የትኛውን ላስተካክለው የሚለው ፖይንት ላይ ሲመጣ የተሻለ ራስን መለወጥ ላይ እንመጣለን። ራሳችንን ማሳደግ ላይ እንመጣለን። ሁላችንም የምናድግነን በነገራችን ላይ ህይወት አታቆማ ድርገቷ ሁላችንም የምናድግነን የቱ ጋር ያበቃል አይባልም። እኛ እዚህ ምድር ላይ እስካለን ድረስ እድገት መኖር አለበት። አለማደግ ኖርማል አይደለም። አይተህ ከሆነ እናቶች ከወለዱም በኋላ ይጠብቃሉ። በየወሩ እድገት ይጠብቃሉ። ድንገት 4ኛ ወር ላይ ሁሉ ነገር ማደግ ማቆም ቢጀምር እናት የሰፈር ሰው ተሰበስባለች፣ ሆስፒታል ትሄዳለች። ቢኮዝ ኖርማል አይደለም አቆሟል። ፐርሰናል ዴቨሎፕመንትም ልክ እንደዛው ነው። በአይምሮ ማናድግ ከሆነ በአስተሳሰብ ማናድግ ከሆነ በአነጋገር ማናድግ ከሆነ ኢቭን በድሬሲንጋችን ባለባበሳችን እንኳን ማናድግ ከሆነ ሁሌም ሰዎች ሲያገኙ የዛሬ ዓመትም በሚቀጥለውም የዛሬ 5 ዓመትም ሲያገኙ አንድ አይነት ሰው ከሆንኩኝ እቺ ልጅ ግን የሆነ ነገርም አለቃለች ነው የሚባለው። ቢኮዝ ለውጥ አላዩብኝም። ስለዚህ ፐርሰናል ዴቨሎፕመንት ግድ ይላል። ራስን ማሳደግ በጣም አስፈላጊ ነገር ነው። በጣም ይሄን ራስን ማሳደግ በደንብ መንዘር ሰፋ አድርገነው ነው እንደ ትውልድ እንደ ሀገር እንደ ወጣቶች እያነሳ ነው የምንገኘው። ቅድም ስትናገሪ ኢቭን ሶሻል ሚዲያው ላይ ራሱ የምናየውን ነገር ለመንካት እየሞከርኩ ነበረ ላስጨርስሽ ብዬ ነው እንዳረሳው ነው አሁንም ቢሆንና ይሄ ከዕለት ዕለት በራሪ የፌስቡክ እና የሶሻል ሚዲያ አጀንዳ ጋር ቁርኝት ወይም ጥብቀት ካልፈጠረ ያየውን ነገር እንደገና መልሶ ፖስት ሼር ላይክ ካላደረገ የኢንፎርሜሽን ሰው የሆነ የማይመስለው ሰው ያለበት ዘመን ላይ እንደሆን ይሰማኛል። እኔም በግሌ የኔንም ትዝብት ነው ማስቀምጠውና ለራስ ፍለጋ ቅድም ስታነሺው ስለነበረ ለራስ መሆን በራሱ እንደዚህ አይነት ነገሮች እንቅፋትነታቸው ምን ያህል ነው? አሁን እንደ ኢትዮጵያ ኮንቴክስት ስታየው ምን አገናኘው ይላል። ኧረ ተው አንተ በእንደዚህ አይነት ጉዳዮች አትጠመድ። ሶሻል ሚዲያው እኮ በቃ ሁሉም ሰው ክስ ይከሳል፣ ግን ራሱ ሶሻል ሚዲያ ላይ ነው። ራሱን አላገኘም እንደማለት ሊሆን ይችላል። ልክ ነኝ እኔምና ያንቺም እዚህ ጋር ሌላ ትዝብት ይኖርሻል ብዬ አስባለሁ። ከሶሻል ሚዲያው ብቻ መለኪያ ባይሆንም ከውስጡ ጀምሮ ቅድም እንዳልነው 20 እና 80 እንኳን ብናነሳ ብዙ ነገር እንደሆነ እናውቃለን። ግን ይሄ ነገር ራሳችንን እያጣን እየሄድን ያለንበትን ነገር በደንብ ሊያሳየን ደግሞ አልቻለም። ነጋሪዎች ታስፈልጉናላችሁ። አሁን ምለው ነገር ሶሻል ሚዲያ ላይ ያለው ሌት አለው እንደ ሶሻል ሚዲያ መንገድ ላይም ብትሄጂ አሁን ከመረን የለቀቀ ከፈሪ ወጣ ትውልድ ለማየት በማይጠቅመው ነገር ላይ ጊዜውን የሚያባክን ሰው ለማየት ብዙ አንቸገርም። ኢቭን ከእስቴትም የወጣ ነገር እና ምንድነው ያልተገናኘው ነገር እዚህ አካባቢ ትንሽ ነገር ብለሽ ብታልፊ ደስ ይለኛል። ጉድ ያው ሶሻል ሚዲያን መጠቀም በራሱ ማቹሪቲን ይፈልጋል። ብዙ ሶሻል ሚዲያ ላይ ዲስተርብ ሲያደርጉም ሲረብሹም ልክ ያልሆነ መልእክትም ሜሴጅም ሲያስተላልፉ የምታያቸው ሰዎች
ቶታሊ አይምሯቸው አላደገም። ለኔ እንደዛ ነው የምገልጸው። ቢኮዝ እኔ እንኳን የማስተላልፋቸው መልእክቶች ላይ ተከሆነ አልፎ ኔጌቲቭ መልእክቶችን አያለው፣ ስድቦችን አያለው፣ የማይመለከታቸው አይነት አስተያየቶችን አያለው። ማለት ከመልእክቱ ይልቅ ፎከስ የሚደረገው ሌላ ነገር ላይ ነው። ሰው ማየት ላይ ተጠምዷል። ማየት ላይ የሰው ልጅ ሪዝነብል የሚያደርግ ነው። ማሰላሰል አለብን፣ መጠየቅ አለብን አይደለ? ያየነውን ነገር ብቻ አይተን እዛ ላይ ሪፍሌክት ከማድረግ በላይ የምንጠይቅ፣ የምናስብ፣ የምናሰላስል መሆን አለብን። ይሄ ደግሞ ምናልባትም አሁን የቲክቶክ ዘመን ትንሽ ከበድ የሚለው ያው ብዙዎችን ስለምናገኝበት እኛም ወደዛው መጣን እንጂ ይሄ ስክሮሊንግ ከባድ ነው። ሁሉንም ሰው ሾርት ሚሞሪ እያደረገ ነው። ሁሉንም ሰው ስልቹ እያደረገ ነው። አትታገስም። ትዕግስት የለውም። በቃ በሰከንድ ስክሮል ሲያደርግ ራሱ እኮ እንደዚህ ብሎ ነው የሚጠብቀው። አሁንማ ሰዎችንም እንዲህ ባሳልፍ ደስ ይለኛል ሲል አንድ ልጅ አይቼዋለሁ። በዚህ ደረጃ እንግዲህ ሰዎች ለሰዎች ያላቸውን ቫልዩ እያጡ ነው። ይሄ ቅድም ስታነሳልኝ ስለ ማህበራዊ ነገር ስታነሳልኝ ነበር። ማህበራዊ እኮ እሴት አለን። እንደ ኢትዮጵያ ትልቅ እሴት አለን። እያንዳንዳችን ጎረቤት መክሮን፣ ጎረቤት ተቆጥቶን፣ መንገድ ላይ ቢያገኝ ቆንጥጦ ገርፎ መታየት እኮ አትችልም ድሮ። አሁን የማን ልጅ ማንን ይነካል? በፍጹም ወላጅም አይፈቅድም። እሴት የሆነ ቫልዩአችንን እያጣን መካሪ እያጣን። ስለዚህ አሁን ሰው አንተ ከምትነግረው ይልቅ ሶሻል ሚዲያው እንዲነግረው ይፈልጋል። ሶሻል ሚዲያው ላይ ደግሞ ሄዶ እንዲነግረው የሚፈልገው ለሱ የሚመቸውን ብቻ። እኔ እናንተ የምናወራውን ቶፒክ አይደለም። እሱን መወቀስ እሱም አይፈልግም። የሆነ አስተማሪ ነገር አይቶ ራሱን ማየት አይፈልግም ብሎኛል አንዱ ልጅ። አንዴ እንደዚህ ያገኘሁትና ቪዲዮዎችን እያየው ነው። በጣም ጥሩ መልእክት አስተምሪያለሽ ግን አንዳንዱን አልፈዋለሁ አለኝ። በግልጽ ነው የነገረኝ። ለምን ስለው በቃ በትክክል ለኔ እስከሚመስለኝ ነው የምትናገሪውና ሰምቼ ከምወቀስ ብዬ ማሳለፋቸው ቶፒኮች አሉ። አሁን በተለይ ይሄ ጓደኛ ቀንሱ ያልሽውን እኔ በጣም ልለያቸው ማልፈልጋቸው ጓደኞች አሉኝ አለ። ግን ሁሉም የጥፋት ልጆች ናቸው። በቃ ሁሌም ጥፋት ነው የምናጠፋው። በጣም እናቴ ሁሉ አልቅሳ በሰፈር ሰው ሁሉ አስለምናኛለች። ግን እስቲል የምመርጠው እነሱ ነው። ሶ በእነሱ ዙሪያ ማንም ምንም መልእክት እንዲነግረኝ አልፈልግም። ስለዚህ ሶሻል ሚዲያ ላይ እየተመረጠ ያለው ቶፒክ ራሱ ለራስ የሚመች ብቻ፣ የማይመች ከሆነ ስክሮል ማድረግ ያ ምርጫው ወጅ ነው። ሁሉንም ነገራችንን ነው የሚያቃውሰው። ስለዚህ ሶሻል ሚዲያንም ስትጠቀም እንደ ወጣት ማቹር ካላደረጉ እቺ ጊዜ እኮ በነገራችን ላይ የሆነ ጊዜ አልፋ እንጸጸትባታለን። ሁሉም ሰው ይጸጸትባታል። የሆነ ፓርታችን በተለይ በደንብ ነው ወጣቱንም ቢሆን የሚጸጸተው ያልተጠቀመበት ጊዜ እንደሆነ፣ ብዙ አቢዩዝ ያደረገበት ጊዜ። ይሄን የተናገርኩት እኔ ነኝ እንደ አንዳንድ ፖስቶችን ወደ ኋላ ተመልሻ ያለው። በነገራችን ላይ ድሮ ፌስቡክ ሳወጣ ፖስትኳቸው ምናምንና እኔ አሁን ይሄንን ምን ሆኜ ነው ሪፖስት ያደረኩት እላለሁ። ጀስት እኔን የማይገልጸኝ እኔን የማይመጥን አይነት ፒክቸር ዝም ብዬ ሳገኝ ወይ ንግግር ሳገኝ ፖስት ያደረኳቸው ነገሮች ሳይ አሁን ከኔ ቫልዩ ጋር አይሄዱ። ሶ ይሄ እዚህ ሲዝን ላይ ያለ ወጣት የሆነ ጊዜ ላይ ሲመጣ ቶታሊ እንደሚጸጸት እርግጠኛ ነኝ ሁሉም ሰው። ቢኮዝ የሆነ ማቹር ስታደርግ እኔ ነኝ እንዲህን ያደረኩት የድሮ ፎቶን አይተ እኔ አይደለም እንደምትለው ማለት ነው። እና የማመዛዘን ችግርም ስላለ ነው ይሄ ሁሉ የምናነሳው። አንድም ከግባችን ጋር መገናኘት ስላለብን ነው። ራሳችንን ስንሆነው ግባችንን አቺቭ እናደርገው ስትይ ብዙ ጊዜ እሰማሻለሁ። አሁንም ብልሽዋል ቀደም። እዚህ ውስጥ ደግሞ ለየት ያሉ ንግግሮችን አንዳንዴ ጣል ታደርጊያለሽ። በዛ ማዕዘን እንድንገባ ፈልገሽ ነው። አሁን ልጁ እንዳለሽ ማለት ነው። ለምሳሌ ጓደኛ ቀንሱ ከላይ ሲታይ ኔጌቲቭ ኢነርጂ ያለው ወይም ኔጌቲቭ ሚኒንግ ብቻ ይዞ የሚሄድ ሰው ይኖራል። እስቲ ከስኬት ከግብ ጋር እናገናኘው። ራሱ አሁን ልጁን ባነሳው ጥያቄ ውስጥ መግባት ፈለግኩኝ። እኔም ይዤው ነበረ። ጓደኛ ቀንሱ ስትሰማሁኝ ልክ ነው። ከፎከስ ከምናምን አንጻር ለኛ የሆነ ነገር የሚነግረን ነገር አለው። ግን እስቲ ለተቀረው ኦዲየንስ ደግሞ ጓደኛ መቀነስ ከስኬት ጋር ከራስን መሆን ጋር ከግብ ጋር ምን አገናኘው ለሚሉ ሰዎች አንዳንዶች ጓደኝነታቸውን ኔትወርካቸውን እንደ ሀብት እንደ ጸጋ ያያሉ። እስካልጎዳን ድረስ ለምን መቶ አይሆንም? እሱማ እኮ ሰው አለው፣ በሰው ነው የተነሳው፣ በሰው ነው ከግቡ የደረሰው። ስራ እንኳን ለማግኘት ሰው እንደሚያስፈልግ የሚያነሳ ሰው ያለበት ሀገር ላይ ያለነውና እዚህ ጋር የተወሰነ ነገር በይ። ቴንክ ዩ በጣም ጥሩ ጥያቄ ስለጠየቀኝ። ብዙም ጥያቄዎችም እዛ ኮመንት ላይ እንግዲህ በዛው እዚሁ ጋር ልመልሰውና ተመልካቾችም እንዲያዩት ስለምፈልግ ጓደኛን ቀንሱ የሚለው ሐሳብ ላይ ከራእያችን ጋር ከግባችን ጋር እንዳንገናኝ ይገታናል የሚለው አንደኛ የመጀመሪያው ነገር ምንድነው? ሶሻል ካፒታላችንን ወይም ደግሞ ሶሻል ኔትወርካችንን አይደለም እኔ እዛ ጋር እያወራ ያለሁት።
ዴይሊ የኛን ጊዜ እየበሉ ያሉ አሉ። አሁን የሆነ ሶሻል ካፒታል አለ መንደር ውስጥ ሰፈር ውስጥ እኮ ጎረቤቶች ብዙ በብዙ ነገር የምትገናኛቸው ግን ስትገናኝም በሲዝን የምታገኛቸው ሰዎች አሉ። ወይ በደስታ ወይ በሐዘን ወይ በሆነ ጊዜ ነው እንጂ የምትገናኘው ከዛ ባለፈ ቀኑ ሙሉ ከነሱ ጋር ስትዞር አትውልም። እንዳልከው ኔትወርክ የምናረጋቸውም ለተለያየ ነገር የሚጠቅሙንም ሰዎች አሉ። እነዛ ሰዎች ወይ በሆነ ጊዜ ብትደዋወል ብታወራ እንጂ ዴይሊ ከነሱ ጋር አትውልም። ግን አሁን ላይ ያሉ ወጣቶች አብዛኞቹ ቼክ ብታረጋቸው አንድ ትሬኒንግ ላይ የምጠቀማት ምሳሌ ያለች የስፔስታል ኔቸር ያላቸው ወጣቶች አሉ። እንግዲህ እግዚአብሔር ይመስገን መንግስት ስፔስታልን ያወጣልን ነው። ስፔስታል አይተ ከሆነ ድሮ ልበል አሁን እየቀነሰች ስለሆነ ማለት ነው የማታይበት ቦታ የለም። የሁሉም ሰው እጅ ላይ ያለች ሁሉም መሬት ላይ ወዳድቃለች። የትም ስዞር ስፔስታል ታያለ። ጎርፍ ውስጥ ራሱ ተንሳፋ እየሄደች በብዛት የምትታየው ስፔስታል ናት። ና ካለ ሁሉ ጋር የሚሮጥ ሰው አለ። የሁሉም ሰው እጅ ላይ የሚገኝ ሰው አለ። በዙሪያው በጣም ብዙ ሰዎች ነው ያሉት። ያ ይደውልለታል፣ ማኪያቶ ይሏል፣ ይሄ ይደውልለታል፣ ዲኤስቲቪ ይሏል፣ ይሄ ይደውልለታል። እንትና ቀኑን ሙሉ በሰው ፍቃድ የሚሆን ሰው አለ። እንደዚህ አይነት ሰዎች ጓደኛ መቀነስ አለባቸው። በተለይ የራሳቸውን ፍቃድ ሳይሆን የሰውን ፍቃድ እያደረጉ የሚውሉ ሰዎች ቶታሊ ጓደኛ መቀነስ አለባቸው። እነዚህ ጓደኞቼ ለምንድን ነው ከኔ ጋር ያሉት? እኔ መጽሐፍ ቅዱስ ሲናገር በጣም ወደው ቃል አለ። ጓደኛ ጓደኛን ይስለዋል፣ ብረት ብረት እንደሚስል ጓደኛም ጓደኛን ይስለዋል ይላል። በእኛም ባበሻ መልካሙን ባህሪ የሚያበላሸው ክፉ ባህሪ ነው እንደሚባል የማይስሉ ጓደኞች አሉ። በሚገርም ሁኔታ ብዙ ወጣቶች ደግሞ የሚያሳልፉት ከእንደዚህ አይነት ሰዎች ጋር ናቸው። ከአራጆቻቸው ጋር ነው የሚያሳልፉት። ባለማወቅ ነው በቃ እነሱ እዛ ጋር ያለውን ጨዋታውን ምኑን ነው የሚፈልጉት። ኢቭን እየተወቀሱ እየተሰደቡ አንዳንዶቹ እኮ እንትን ስም ይሰጣቸዋል ሁሉ የቅጽል ስም ሁሉ ይሰጣቸዋል። በድህነት የቅጽል ስም ይሰጠዋል። በሚያረገው ጫማ በቅጽል ስም ባለመክፈል አብረህ እየበላ ባለመክፈል የቅጽል ስም የሚሰጠዋል። ከእንደዚህ አይነት ጓደኛ ጋር ግን ብዙ ጊዜ የሚያሳልፉ ሰዎች አሉ። ቶታሊ ህልም የላቸው፣ የሚኖሩለት አጀንዳ የላቸው። ቢኮዝ በእነዚህ ሰዎች ተከበዋል። እንዳይለቋቸው ጨዋታውን ይፈልጉታል። ከነሱ ጋር ደግሞ ብዙ ጊዜያቸውንም እንዳይኖሩ ደግሞ እነዚህ ሰዎች የሚስሏቸው ሰዎች አይደሉም። ሁሌም የሚያዋርዷቸው ናቸው። ሁሌም እኔ በጣም አስታውሳለሁ ብዙ ጓደኞች ነበሩኝ። ጀስት እኔ በባህሪ ከድሮም ጀምሮ ካልተመቸኝ እዛው ነው ማቆመው። እዛው ነግሬ ይቅርታ አስወዶ ካንተ ጋር መቆየት አልችልም፣ ለኔ ጓደኛ መሆን አትችልም ብዬ ድሮ ነው ማቆመው። ምክንያቱም እናታችን ስታሳድገን አንድ ትልቅ የመከረችን ያወረሰችን ምክር አለ እና የሚፈቀድልን በዛ ስቴፕ ነው። ጓደኛ ስንይዝ 3 ጓደኛ እንድንይዝ ነው የሚፈቀድልን። ትናገራለህ ስመተህ ሶስቱ ጓደኛ እነማን? ሶስቱ ጓደኛ እነማን ናቸው? አንደኛ ትምህርት ቤት የምታካሄድ በቃ አላማው ማካሄድ ብቻ ነው። እሱ በየአመቱም ሊቀየር ይችላል፣ ልትቀየር ይችላል፣ ችግር የለው። ትምህርት ቤት። ሁለተኛ የጥናት ሰፈር ውስጥ ያለች በአንተ ክላስ ሌላም ትምህርት ቤት ልትማር ትችላለች። አብረህ የምታጠናት ሰው ካለች ግን የጥናት ጓደኛ መያዝ ትችላለህ። አላማው ግንኙነቱ ጥናት ብቻ ነው። ሶስተኛው የልብ ጓደኛ ነው። ቢኮዝ ለሷም ማንነግራት ነገር እንደሚኖር ታውቃለች። ስለዚህ የልብ ጓደኛ ብላችሁ የምትይዙ እኔ አሁን የልብ ጓደኛ እስከዛሬ የልብ ጓደኛ ያለች በቃ አንዴ ነው ያስኩት። ሁሉም ሰው የልብ ጓደኛ አይደለም። ጀስት ያ ምክር በጣም ጠቅሞኛል። ጓደኛ የመቀነስን ስትራቴጂ ደግሞ በደንብ አድርጋ ነግራኛለች። አሁንም ቢሆን ጓደኛ መቀነስ ያቃታችሁ ሰዎች ይህንን ስትራቴጂ ብትጠቀሙ ሪሊ አድቫይዝ አደርጋለሁ። ምክንያቱም ያዋጣል። አንዳንዴ ስታስበው በጣም በብዙ ሰዎች መካከል ሆነ የሆነ ነገር ስትፈልግ ግን ብቻህን ነህ። የሆነ የነሱን እርዳታ ስትፈልግ አንተ ብቻህን ነህ። ሁሌም የነሱ አጃቢ ብቻ እንደሆንክ እንዲሰማ ትሆናለህ፣ ታዝናለህ። በጣም ብዙ ሰዎች በነገራችን ላይ በእንደዚህ ነገር ራሳቸውን አጥፍተዋል። በቃ ራሳቸውን ያጠፋሉ። ብቻቸውን እንደሆኑ ሲያውቁ ራሳቸውን የሚያጠፉ ሰዎች አሉ። ረዳት እንደሌላቸው፣ ማንም እንደማይረዳቸው፣ ሁሉም ሰው ውሸታም እንደሆነ ኤክስፔክት ያደርጋሉ። ራሳቸውን የሚያጠፉ አሉ። ከሰው የሚገለሉ አሉ። ዲፕሬሽን ውስጥ የሚገቡ አሉ። ሱስ ውስጥ የሚገቡ አሉ። ከሰው ለመደበቅ ሱስ ውስጥ የሚደበቁ አሉ። ስለዚህ ብዙ ኔጌቲቭ ስቴፖቻችን እንድንወስድ ያደረጉን ኔጌቲቭ ኢነርጂ ያላቸው እኔ እንደውም ቶክሲክ ነው ያልኳቸው ቶክሲክ ጓደኞችን ቶታሊ መቀነስ አለብን። ካልጠቀምከኝ ካንተ ጋር መቆየት የለብኝም። በተለይ ሁሌ ዝቅ እያረክ የምትናገረኝ ከሆነ ካንተ ጋር መቆየት የለብኝም። ምክንያቱም እኔ ጥሩ እንደሆንኩ የሚነግረኝ ሰው ጋር ነው መቆየት የምፈልገው።
በጣም የማስታውሰው ሃይ ስኩል ላይ እያለሁ በኋላ ላይ ቅናት ነው አሉ ልጆች ይነግሩኝ። ሁሌ እንዳላመርብኝ የምትነግረኝ ጓደኛ ነበረች። ዛሬ ደግሞ የለበሽው ትለኛለች። ምንም አያምርብሽም። በሌላው በኩል ደግሞ ሲሄድ ወይኔ ሄቪ ዛሬ እንዴት አምሮብሻል፣ ፀጉሬ ሲያምር ምናምን ሰው አየህ። አንዳንድ ኔጌቲቭ ኢነርጂ የሚያስተጋቡ ጓደኞች አሉ። በዚህ ደረጃ በሁሉ ነገር ራሳችንን ዝቅ አድርገን እንድናስብ የሚያደርጉን እነዚህ ሰዎች ቶታሊ ከህይወታችን መቀነስ አለባቸው። አሁን የአንቺ ዳኝነት ምንድን ነው? እንደ ሀገር አሁን ይሄ ነገር መኖር አለመኖሩን አይደለም፣ የትኛው የበለጠ እያመዘነ ነው? እናንተ በምትሰጡት ስልጠና በኩል ያለፉ ይሄን ያወቁ በፖዚቲቭ ሳይድ የምናስቀምጣቸው ሰዎች ብዙ ናቸው ልንል እንችላለን ወይስ በጣም አደገኛ ሁኔታ ላይ ነው ያለነው? የሚያሰጋ ነው፣ መስራት አለብን፣ ፐርሰናል ዴቨሎፕመንት ስኪል ላይ አልሰራንም ጭራሽ የሚያስብልና የሆነ ሀዛርድን ያበራ አይነት ነገር ነው የሚሰማሽ? ማወቅ እፈልጋለሁ። ምንድን ነው የሚሰማሽ? የሚያመጣውም አደጋም ካለ በዛው። ልክ ነህ። እኔ አሁን ሀዛርዱ ላይ ነው የምቆመው። ምክንያቱም ለምንድን ነው አሁን ብዙ ሰው ያለበትን ነገር የቱ ጋር እንደተሳሳተ ራሱ አያውቅም። ብዙ ሰው አይተህ ከሆነ ኮመንቶች ላይም ሲጽፉልኝ አያለሁ። በዛ ቪዲዮ ላይ የተለቀቁ ላይ እኔም ደርሶብኛል፣ እኔም እንዲሆኛል አግሪም ያደርጋሉ። የእኛ ትልቁ ችግራችን የሰው ልጅ አበሻ አልልህም፣ የሰው ልጅ ትልቁ ችግሩ ሁሉም ሰው እንዲሰማ የምፈልገው ካላቃጥለን አንማርም። አይገባንም። ለምን ጠባሳው ሳይመጣ ለምን ስቴፕ አንወስድም? ጠባሳ ደግሞ መጥፎ ነገር ነው። ሳንቃጠል መመለስ አለብን። ስለዚህ እኔ ስለ ጓደኛ ሳወራ ትሬኒንጉ ላይም ፐርሰናል ዲቨሎፕመንት ላይም እንደ ሀገር አሁን እንደውም በጣም በርኒንግ ኢሹ ነው፣ መሰራት ያለበት ጊዜ ነው። ምክንያቱም እያንዳንዱ ሰው ራሱ ላይ የሚሰራ ከሆነ ራሱን የሚያውቅ ሰው ራሱን ይለውጣል። ራሱን የለወጠ ሰው ደግሞ ሲኖር አገር ትለወጣለች። ሁላችንም አንድ አይነት ከሆንን ከባድ ነው። በብዙ እብዶች መካከል አንድ ጤነኛ ቢገኝ እሱ ነው እብድ እንደሚባለውም ደግሞ በብዙ ራሳቸውን ባልገነቡ ሰዎች መካከል ጥቂት ራሳቸውን የገነቡ ሰዎችም ቀስ እያሉ ይሳባሉ። ገባ? ማጆሪቲ ማይኖሪቲውን ይስበዋል። ስለዚህ ቀስ እያሉ ጥሩ የያዙትን ስብና እየለቀቁት እነሱም ስለሚሳቡ በደንብ እዚህ ላይ መሰራት አለበት። ሁሉም ሰው ማደግ አለበት። እስቲ ኢምፕሊኬት እያደረግን እንለፍ። ስርዓተ ትምህርታችን ውስጥ በደንብ የለም። ግብረገብነት ምናምን ሰብኮ ያልፋል። በግል ስኪል አድርገውት ስኪሉን ኢንቱ ቢዝነስ በመቀየር እንደናንተም ስልጠና ለትውልድ አስቦ የሚሰጥ የሚያመቻቸው ደግሞ አለ፣ ግን ጥቂት ነው። ይሄ ነገር ደግሞ ስር እየሰደደ ብቻ አይደለም፣ ስሩንም እየበጠሰ እያቃጠለ እየገነደሰ ነው ያለው። አብዛኛውን ወጣት እየፈጀው ነው። ሱስ ውስጥ ተደበቀ ካለን እኮ በቃ ከዛ በኋላ ለማገገም ራሱ ሌላ ስልጠና ያስፈልገዋል አይደለ? አካባቢ ነው ጥለ ነው የምናልፈው። ይሄ ነገር በደንብ መሰራት አለበት የሚለውን ወይስ እንደናንተ አይነት እዛ ኤሪያ ላይ የሚንቀሳቀሱ ሰዎች እንዲበዙ ነው የምትፈልጉት? የኛ በባህር ላይ የውሃ ጠብታ ያክል ነው። ኦኬ፣ ይሄ ነገር የሁላችንም ኃላፊነት ነው። ፐርሰናል ዲቨሎፕመንት የቤተሰብም ኃላፊነት ነው። ቤተሰብ አሁን አይተህ ከሆነ የሞላላቸው ከሆኑ ዲያር ቢዚ በራሳቸው ስራ ቤታቸውን እያጡ ንብረት እየሰበሰቡ ነው። ልጆቻቸውን እያጡ እነሱ ገንዘብ እያሳደዱ ነው። ስለዚህ የተሻለ ኑሮ ያለው ጋም ስትመጣ ቅድም እንዳልኩ እንደውም የተሻለ ኑሮ ያላቸው ልጆች ናቸው ትምህርት አቋርጠው ኦንላይን ቢዝነስ ምናምን እየሰሩ ያሉት፣ ቢዝነስ ላይ ገንዘብ መሰብሰብ ላይ ያሉት የተሻለ ህይወት ያላቸው ሰዎች የሚባሉ። ወላጅ መኪና ገዝቶ ይሰጣል፣ ቤት ገዝቶ ይሰጣል። ልጁ የለፋበት የደከመበት ወይ የደከመችበት ምንም ነገር የለም። ባጭሩ ነው ሁሉ ነገር የምታገኘው። ስለዚህ ይሄ ነገር የአሰልጣኝ ኃላፊነት ነው ልልህ አልችልም፣ የመምህር ብቻ ልልህ አልችልም። የሁሉም ኃላፊነት ነው። አንደኛ የመጀመሪያው ነገር ቤተሰብ ኃላፊነት አለበት። ቤተሰብ ወደ ልጆቹ መመለስ አለበት። ምንም ያህል ቢዚ ብንሆን በልጆቻችን ላይ ቢዚ መሆን የለብንም። ልጆቻችንን ቼክ ልናደርጋቸው፣ ልንመክራቸው፣ ልናያቸው፣ ጊዜ ልናሳልፍ፣ ከነሱ ጋር ልንጫወት ይገባል። እኔ እናቴ ወደ ጌታ ሄደችው 9ኛ ክፍል እያለሁ ነው። 9ኛ ክፍል እስከደረስኩበት ሰዓት ድረስ በተለይ ማስታወሰው አደግ ማለት ሲጀምር 8ኛ ክፍል ከገባው ጊዜ ጀምሮ ጓደኛሽ እንዲህ እያለች ትጠይቀኛለች። ሁሌ ነው የምትጠይቀኝ። የያዝሽ ቀን ንገሪኝ ትለኛለች። ለምንድን ነው ግን መስዬ እላታለሁ። አይ ምክርሻለሁ፣ ምክር ያስፈልጋል። አትያዢ ያዢ ብዬ አልጫለሽም፣ ግን የያዝሽ ቀን ንገሪኝ። ሁሌ ነበር ይሄን የምትለኝ። እርግጠኛ ነኝ ለሌሎችም እህቶቼ ታደርገዋለች ብዬ አስባለሁ። ምክንያቱም በዚህ ደረጃ ነው ከኛ ጋር ወርዳ የምታወራው። ለኛ ጊዜ ያላት ከቁጣ ከግርፊያ በላይ እናቴ ምክር ላይ ታምናለች። እኛ በጣም የተገረፍነው በታላላቆቻችን ነው እንጂ
በወላጅ አይደል በእናቴ እኔ ብዙ አልተገረፍኩም በጣም በሷ ምክር በጣም ብዙ ጊዜን በምክር ነው ያሳለፍኩት ሰው ወላጅ ልጆቹን ማየት መንከባከብ መምከር አለበት ይሄ የባለሀብት ወላጅ ብቻ ሳይሆን የትኛውም ልጅ ወላጅ የተባለ ልጁ ላይ ከታየበት ቀን ጀምሮ አብሮት መሆን ባሉታዊም ሆነ በአዎንታዊው በኩል ውጤቱ ጥሩ ነው በትክክል በተለይ ልጆች ማደግ ነፍስ ማወቅ ሲጀምሩ ከ12 ዓመት በላይ ሲሆኑ ልጆች ፎሎ አፕ ይፈልጋሉ ኮሙኒኬሽን ከወላጅ ጋር ይፈልጋሉ ለየትኛው ለተቸገረው ላለው ወላጅ ይሄ የመጀመሪያ ማስተላለፈው ነው የወላጅ ከዛ ደግሞ ትምህርት ቤት አሁን ላይ በተለይ ላለው ነገር የሆነ የተንጋደደ ነገርም ስላለ በተለይ አሁን ላይ የሆነ ስትራቴጂ መዘርጋት አለበት አይኖ የግል ትምህርት ቤቶች ጋር ግብረገብ ትምህርት ተጀምሯል ልጄ ይማራል መጥቶ ያሳየናል ግን ግብረገብ ከቲዮሪ በላይ ነው አሁን እኛ ብዙ ጊዜ ትምህርት ቤቶች ላይ ያለው ችግር ምንድነው ቲዮሪ ነው የሚሰጠው ለፈተና ነው ላይፋቸው ነው እኔ አንደኛ ክፍል ቅድም ትምህርት ተጀመርኩበት ያልኩ ትምህርት ቤት ስማር የተማርኩትን ነገር እስከ ዛሬ አልረሳም ፕራክቲካሊ ስለ ኢቫፖሬሽን ድስት አምጥታ አፍልታን ያስተማረች ነው እስከ ዛሬ አልረሳውም ድስቷን ከለሯን ሁሉ አልረሳትም ሞራልም እንደዛው ሞራል የሌለው አስተማሪ ሞራል ማስተማር አይችልም ፐርሰናሊ ራሱን ዴቨሎፕ ያላረገ ሰው እኔ ለምሳሌ ሳሰለጥን ሆኜ ነው አታርፍዱ ስል በሰዓት ተገኝቼ ነው በስነ ስርዓት ሰውን ኮሙኒኬት አድርጉ ስል በስነ ስርዓት ኮሙኒኬት አድርጌ ነው የትኛውንም ማሰለጥነው ነገር የሆንኩትን ነው ማሰለጥነው ከቲዮሪ ያለፈ መሆን አለበት ትምህርት ቤት ከቲዮሪ ማለፍ አለበት በተለይ ልጆችን በተመለከተ እንደ ሀገርም ኃላፊነት አለበት አገራውን አብዛኛው ነገሯ ከቨር የተደረገው እኔም በጠይቄ ለምሳሌ አብዛኛው የወጣቶች ስራ መስራው በፕሮጀክት ነው ወዳደራለው አልፋለው የሆነ የውጭ ድርጅት ይከፍልላቸዋል ይሰለጥናሉ የተለያየ ሀገርም ኃላፊነት አለባት እስከ መጀብ በኤንጂኦ ብቻ ይቀጥላል ገባ ኤንጂኦ አድሬስ የሚያደርጋቸው ጥቂት ቁጥሮች ናቸው ያ በየቀኑ ትምህርት ቤት የሚላከው ወጣት ዩኒቨርሲቲ የሚሄደው ወጣት ይሄንን እድል በግዴታ ማግኘት አለበት አሁን እኔ የነበርኩበት አንድ ተቋም የቲቪቲ ተቋም አንድ ተማሪ ትምህርት ቤት ሲመጣ 5 ቀን መጀመሪያ ሶፍት ስኪል ትሬኒንግ ነው የሚወስደው ላይፍ ስኪል ትሬኒንግ ይወስዳል ልክ 5ቱን ቀን ጨርሶ ፕራክቲካል ትምህርቱን ከተማረ በኋላ ደግሞ የመጨረሻ ላይ ደግሞ ምናልባት ኢንተርፕረነር መሆን ከፈለገ የኢንተርፕረነር ትሬኒንግ ይወስዳል ሰው ይመርጣሉ መቀጠር ነው የምፈልገው የራሴ መስራት ነው የምፈልገው ግን በዛ ውስጥ እኔ ትልቁ ነገር ያየሁት ነገር እነዛ 5 ቀን ሶፍት የላይፍ ስኪል ትሬኒንግ የወሰዱ ልጆች በጣም ዲሲፕሊን እንደሆነ ነው ትምህርት ቤቱን የሚጨርሱት 5 ወር ቆዩ 1 አመት በጣም በዲሲፕሊን አትከራከርም በምንም ርዕስ አታወራም ከነሱ ጋር ቢኮዝ ዋንስ እዛ ሲስተም ውስጥ አልፈዋል ምናልባት ስለ ሃይሌ ሪዞርት ሰምተ ከሆነ በጣም የምወድላቸው አንድ ትሬኒንግ አላቸው እኔ ሃይሌ ነኝ የሚል ትሬኒንግ አላቸው ማንኛውም ስታፍ ሲቀጠር ያንን የ15 ቀን ትሬኒንግ ሳይወስድ ወደ ስራ ይገባ ይሄ ትምህርት ቤት ላይ መምጣት አለበት ይሄ የስራ ተቋማት ላይ መምጣት አለበት በነገራችን ላይ ወጣቱን ብቻም እየጨፈጨፈን አይደለም ሪስፖንሲቢሊቲው ትልልቆቹ ጋር የሚመጣ ሶ ያንዳንዱ ሰው ራሱን መሰልጠን መቻል አለበት ስለዚህ የሁሉም ሰው ኃላፊነት ነው ልልን የኔ ብቻ አይደለም እንደኔ አይነት ተቋሞች ብቻ አይደለም የሁላችንም ኃላፊነት ነው የነገ ልጆች የኛ ሪስፖንሲቢሊቲዎች ናቸው እቺ ሀገር እነሱን ነው የምትጠብቀው አሁን የምናየው ነገር ግን እውነቱን ለመናገር ያስፈራል ያስደነግጣል በጣም ለዲጂታል ሚዲያ ሳልፈን እየሰጠናቸው የኛንም ሂዩማን ኤአይ የምትጠቀም ከሆነ አንዳንድ ነገሮችን ለመጻፍ እንደ ቻት ጂፒቲ ምናምን ስትጠቀም ሂዩማናይዝ ላድርገው ወይልና እንደገና ሂዩማናይዝ እንዲያደርግ ተሰጠዋል ሰውኛ እንዲያደርገው ማለት ነው እንደዛ ማለት ነው ዲጂታል የሆኑት ልጆቻችን ወደ ሰውኛ መምጣት አለባቸው ዲጂታሉ ላይ ብቻ ፎከስ አደረጉና የሰውን ኔቸር እየለቀቁ ይወጡ በኋላ ብንፈልጋቸው አናገኛቸውም ደግሞ የሆነ ነገር ባስቀመጥንበት ቦታ የምናገኘው ነገር አለ ስንመጣ ደግሞ እንኳን ባስቀመጥንበት ይቅርና ሌላ ቦታ ማናገኘውም ጭራሽ እስከነ ወዳኛው አለ ከነዛ መካከል ውስጥ አንዱ ትውልድ ነው እና እዚህ ትውልድ ውስጥ የሚገቡ ነፋሶች መልካም ያልሆኑ ነፋሶች የትውልድ ጋፕ በመፍጠር ረገድ ምንም ጥርጥር የላቸውም ቅድም እንዳነሳሽው እኔ እገሌ ነኝ ብሎ እንዲያምን እገሌ የተባለው ሰውዬ የእገሌነትን የአርአያነትን የሳምፕልነትን ሚና የተወጣ ህይወት ሊኖረው ይገባል አሁንም ራስ መሆን ስኬት ከሚሉ ነገሮች ጋር ነው የሚገናኘው ይሄ ያ ሰው ዝም ብሎ ሰው በምሳሌነት ባሪያነት የሚያነሳው ሰው አይሆንም ስኬታችንን የሚያግዘን ነገር እንድናበዛ ፈልጋለሁ አሁንም
ስኬት ደግሞ በብዙ ነገሮች በብዙ ወጀቦች በባህሪው ነው መሰለኝ አላውቅም የሆነ አቴንሽኑን እንዲያጣ አንድ ሰው ስኬታማ ለመሆን ሲሞክር የሚያደርግበት ብዙ ኔጌቲቭ ነገሮች አሉት። ይሉንታ አንዱ ሊሆን ይችላል። ቅድም ራስን ካለመሆን ጋር አንስተነዋል። እና ለነዚህ ሁሉ ምንም መመልከቻ መስሚያም የለኝም ብሎ መጓዝ የሚቻልበትን መንገድ በተመለከተ ትንሽ ነገር እንድትይን እንፈልጋለን። ምክንያት ሰዎች ብዙ ጊዜ ከስኬታቸው አደፍ ደንቀፍ የሚሉት ዙሪያቸው ባለ ነገር ነው ይበልጡን ጊዜ ላይ ስመለከትና ያንቺ ምክር ቢጨመርበት በጣም ምርጥ ይሆናል። አንዳንዴ ይሄ መስሚያ የለኝም የሚል አይነት ሰውም የሚናገረው ነገር ምን ጋር ሲያደርሰው የሚናገረው ነገር ምን ጋር ሲቶ እንዳለ ለማሳየት ትሞክሪያለሽ በንግግሮች ውስጥና ምን ማለት ነው? እንግዲህ ጥሩ ነገር ነው ያነሳው። ስኬት በራሱ ዝም ብሎ አይመጣም። ወይም ማሳካት የፈለከው ነገር ዝም ብለህ ማሳካት አትችልም። ለማንምም ደግሞ ቃልም አልገባ። ህይወት ቀላል አይደለችም። በተለይ ይሄ ዘመን ብዙ ቻሌንጅ አለው። የትኛውንም ነገር ለማሳካት ስትሞክር መሮጥ ስትጀምር ያላያቸው ያልነበሩ እንቅፋቶች ሁሉ ይነሳሉ። በነገራችን ላይ ኔጌቲቭ ነገር ላይ ያለ እነዛ እንቅፋቶች ላይኖሩ ይችላሉ። አንድ ሰው ብለኛል ጫት መቃም ስፈልግ ብዙ ሰው ብር ይሰጠኛል፣ ሽሮ ብፈልግ ግን ማንም አያበላኝም ያለ ሰው አለ። ኔጌቲቭ ነገር ላይ ስትሆን ብዙ ነገር ሊያግዝ ይችላል። ልክ ራይት ወይ ላይ ግን ስትመጣ ያላያቸው እንቅፋቶች ሁሉ ይመጡባል። ብዙ አይነት እንቅፋት ከቤተሰብ ጀምሮ ነው እንቅፋት የሚበዛው በነገራችን ላይ። ለሁሉም ነገር ግን እንደ ሄቨሪና ብትጠይቀኝ ምንድነው ትልቁ መሳሪያ ያን ነገር አልፎ ለመሳካት ካልከኝ ጀስት ፎከስ በቃ ትኩረት ማድረግ። ምንድነው መሆን የምንፈልገው? ምንድነው ማሳካት የፈለግነው? ምንድነው ትልቁ ራእያችን? አይተህ ከሆነ የከበሩ ሯጮቻችን እነ ኃይሌ እነ ደራርቱ እነ ጥሩይነሽ ሲሮጡ እነ ቀነኒሳ መንገድ ላይ ሰዳቢም አድናቂም አላቸው። እንደውም አልፎ አንዳንዶቹ ከራብተኛ ሀገር የመጣችሁ እያለ እግዚአብሔር ይመስገን አሁን የኢትዮጵያ ስም እየተቀየረ ነው። በፊት የነበረን ስምና አሁን ያለው ስም አንድ አይደለም። ዳቦ ሁሉ ይወረወርባቸዋል። ለማስታወስ እኮ ነው። የኢትዮጵያዊ ወኔን ይዟቸው ግን ቆመው ዳቦ የወረወረበትን አንስቶ አልወረወረበትም። ቆሙ በዓለም አቀፍ እከሳለሁ ያለውት እኮ የውጭ ሀገር ላይ ነው ምናም ብሎ መልስ የሰጠበት አጋጣሚ የተናናቀ። ይሰደባሉ ግን ይወጣሉ። ሩጫ ነው ደሞም ይደነቃሉ። በነገራችን ላይ ስድብ ብቻ አይደለም ሰውን ከስኬት የሚያስቀረው። በጣም እርሊ የሆነ ውዳሴም ሰውን ከአቅሙ በላይ እንዲወጣጠር ያደርገዋል። አንዲት እናት ቤተክርስቲያን ውስጥ ጸልይ ምን አለችኝ? በማለዳ የሚባርክ እንደሚረግም ነው አለችኝ። ቃሉ ከበደኝ፣ አልገባኝም፣ አስረጅኝ አልኳት። አሁን አንቺ በምታደርጊው ነገር ብዙ ሰዎች እያደነቁሽ ነው። ይሄ አድናቆት ልብሽን ውጥር አድርጎት ከኔ በላይ የለም እንዳትይ የሚመጡልሽን አድናቆች ተቆጣጣሪ ያለች ትልቅ ሴክሬት ነው። እኔን የነገረችኝ 10ኛ ክፍል እያለሁ ለኔ ትልቅ ንግግር ነው። ዛሬ እኔ አሁን ሚዲያ ላይ የሚያደንቀኝ ሰው አለ ሞልቷል። አሁን ባለቀኳቸው ከማስበው በላይ ብዙ አፕሪሺየት የሚያደርጉኝ አሉ። ግን እነዛ ነገሮች ለኔ ምንም ጀስት ማለት ስላለባቸው ነው ብዬ ነው ማልፈው። ቢኮዝ አልወጣጠርም። አሁን አይታቸው ከሆነ ብዙ ታዋቂ ሰዎች ሄደው የሚተነፍሱበት ምክንያት በቃ የሆነ ቦታ ላይ ከኛ በላይ መቆጣጠር አይችሉም፣ ከኛ በላይ ሰው የለም የሚል አስተሳሰብ ይመጣል ነው። ለዛም አይደለም እየሰራን ያለ ነው። ለዛም አይደለም እየሰራ ያለው። ስለዚህ ማንኛውም ሰው ቻሌንጅ አለበት። there is no challenge free zone። ምንም አይነት ቻሌንጅ ፍሪ ዞን የለም። ሁላችንም ቻሌንጁን ካልኩሌት እያደረግን ግን እንዲህ ቢያጋጥመኝ እንዲህ አልፈዋለሁ እያደረግን ግን መወጣት አለብን። አይናችንን፣ ልባችንን፣ ትኩረታችንን በአጠቃላይ ግባችን ላይ ያስቀመጥነው ራዕይ መሆን የምፈልገው ማሳካት የምፈልገው ላይ ያንን ስናረግ ስኬታማ ውጤታማ እንሆናለን። አንድ በጣም ልብ የሚነካ እስራኤል ታሪክ አለ። ሂትለር 6 ሚሊዮን እስራኤላውያኖችን ወደ ሳሙና የቀየረ ጊዜ በታሪክ ነው የሰማሁት። 3 እስራኤላውያኖች ከነዛ ሁሉ እስራኤላውያኖች አመለጡ። ዘን ጋዜጠኞች አገኟቸውና ጠየቋቸው፣ እንዴት ያ ሁሉ እስራኤላዊ ወደ ሳሙናነት ሲቀየር እንዴት ተረፋችሁ ብለው ጠየቋቸው። እነሱ የመለሱላቸው ነገር አንድ ነው፣ ያልጨረስነው ስራ ነበርና ያሏቸው። ስለዚህ ህልም ስለነበራቸው እንዳመለጡ ተናገሩ። ስለዚህ ማንኛውም ትልቅ ራዕይ ያለው ሰው እዚህ ጋር ምንም ነገር ሀፕን ቢያደርግ ያ አይደለም የሱ ታርጌቱ። ልክ ራጮቻችን ሜዳሊያቸውን እስኪጨብጡ ድረስ
መልሳቸውን እዛ ጋር ነው በነገራችን ላይ የሚሰጡት። ባንዲራቸውን ከፍ አድርገው ያውሉና የሰደቧቸውንም ያደነቋቸውንም እዛው መልሳቸውን በተግባር በቃ አሸንፈው ያሳያሉ። ማሸነፍ አለብን። ማሸነፍ ታርጌታችን ከሆነ ተጽዕኖ ደግሞ እንዳለ መዘንጋት ማንክደ እውነትም ስለሆነ ማወቅ አለብን። ሶሻል ሚዲያው ላይ ግን ከስኬታችሁ ለመድረስ ከፈለጋችሁ ጆሮአችሁን ደፍናችሁ ሩጡ አይነት ነገር ብለሻልና እስቲ አንዳንዴ ዝም ብዬ ቻሌንጅ ላድርግሽና ጆሮ መድፈንስ ሁሌ ችግር የለውም ወይ? ጆሮ ደፍናችሁ ሩጡ ሲባል እውነትም በቃ ጆሮውን ጠርቅሞ የሚሮጥ አይነት ሰው የሆነ ነገሩንስ ዞር ዞር እያለ ማየት የለበትም ወይ? ዘይቤያዊ አነጋገር ነው በእርግጥ ጠፍቶኝ አይደለም፣ ግን እሱኛው ሳይድ ደግሞ እንየው። እንደው አንዳንዴ ደግሞ ቆም ብሎ ለሂስም ኦብዘርቭም ለማድረግ ነገሮችን ማየቱ በስኬት ውስጥ በመዳረሻ ሂደት ውስጥ ምን ጥቅም አለው? ሌሎችን ማንንም አትስሙ ደግሞ የሚሉም እየበዙ መጥተዋል። አሁን እንደ አነቃቂዎችንም ስናይ ማንንም እንዳሰሙ በቃ እስከ ቅርብ ጊዜ ድረስ በሌሎችም ቃላት ተተክቶ ነገር በጣም ሲያዝገን ነበርና እስቲ ከስኬት ጋር ትንሽ ደግሞ ሰከንም ማለት ይሄ ማለት ፎከስ ማለት ነው እንጂ ሌላ ማለት አይደለም የሚለው ነገር ያነሳሻትን ነገር እንደገና እናያለን። ያ በጣም ጥሩ። አሁን የእናንተ እዚህ ሚዲያ ውስጥ አይደለ? ከውጭ ብዙ ድምጽ አለ። የመኪና ድምጽ አለ፣ የቤተክርስቲያን ድምጽ አለ፣ ብዙ ድምጽ አለ። ፎከስ አድርገህ ግን እየሰማው ያለው እኔ ነው ማለት ለሁሉ ነገር ዝም ምንድነው ጆሮአችሁን ድፈኑ አትስሙ ስል መስማት የሌለብን ነገሮች ስላሉ ልክ ነው መርጠን እንደምንሰማ ማለት ነው። ለግብህ ከሆነ ትሰማለህ እንዴ ብዙ እኮ የሚያበረታታል ማለት በነገራችን ላይ ሁሉም ሰው ድሪንክለር አይደለም። ግን እነሱ ሰዎች የወርቅ ያህል ተፈልገው ነው የሚገኙት። በጣም ጥቂት ናቸው። ይሄን ስነግርህ ብዙ ሰው ሊቀየመኝ ይችላል። ቤተሰብን ጨምሮ ያንተን ነገር ላይ ይቀበል ይችላል። ታው ይቅርብህ የሚል ሰው በሙሉ ስንቱን ነገር ትችላለህ። አንዱንም ሳትሞክረው ሁሉንም የሚያስቆም ሰው አለ። አንዱንም ሳትሞክረው ቀየረሽት ሞክሪ ሁሉም ነገር ላይ ታው ይቅርብህ በቃ ሁሉም። ስለዚህ እስከ መቼ ቀርቶብን እንችላለን? ያ ማለት ጆሮአችሁን ድፍን አድርጉት ማለት ልክ አሁን እናንተ ስንደማመጥ አንተ ምንን እያዳመጥክ እኔም አንተን እያዳመጥኩ ያለሁት ከውጭ ድምጽ ስለሌለ አይደለም። ያንን እየሰማ ነው አይደል? መስማት አልፈልግም። መስማት የፈለኩት መርጫ አንተን ነው። ስለዚህ ለስኬታችን ከሆነ መስማት ያለብን ለስኬታችን የሚጠቅመንን ብቻ ነው ፊልተር ማድረግ ያለብን። እሱን ካልቻልን ደግሞ ጀስት በራሳችን ነገር ላይ ብቻ ፎከስ ማድረጉ ነው እንጂ ወደዚህም ወደዛም ሲባል እኮ ጠቃሚ ነገሮች የሚገኙበት ሌሰን የሚወሰድበት አጋጣሚ አለ። ግን ደግሞ አንድ የምፈራው ነገር እንዳልኩ አንዳንድ ከባድ ኔጌቲቭ ኤነርጂ ያላቸው ሰዎች በዙሪያችን ስላሉ ወደዛ ያለን ቁጥር ደግሞ ፍጥነታችንን ይገቱታል። መድረሳችን አይቀርም። በነገራችን ላይ ማንም ሰው እኔ እርግጠኛ ሆኜ የምነግርህ ማንም ሰው አሳካዋለሁ ያለው ትልቅ ራዕይ ካለው ሊዘገይ ይችላል እንጂ ያሳካዋል። በህይወት እስካለ ድረስ ያሳካዋል። ዋናው ሞት አይቀደማል። ሁሉም ሰው ማሳካት ይችላል። ግን እኔ እንጃ በ90 ደቂቃ ማሳካት የምችለውን ነገር 9 ዓመት እንዲወስድብኝ የሚያደርጉኝ ሰዎች በዙሪያዬ ካሉ እነሱም አልሰማ እመርጣለሁ። እኔ ከብዙ ሰዎች ስለምማር ማለት ነው። የቨሪና ከብዙ ሰው ነው የምትማረው። ብዙ ላይፍ ያስተማረችን የሉ በዙሪያችን። ሌላው የሚያደናቅፉን ነገሮች የምንረዳበት መንገድ ነው ከስኬታችን እንዳንቀር የሚያደርገን ብዬ ማስበው። ያ ማለት ጠላት ብለን ልናስበው እንችላለን ወይ? እነዚህ ነገሮች አሁን ጠላት ምንድነው ከሚለው የመጀመሪያ ወይም የመነሻ ፍቺ ጋር በደንብ አስታርቀን ማየት መቻል አለብን። ቅድም ጓደኝነትን አንስተናል። ጓደኛ ቀንሱ ሲባል ከጠላት ትድናላችሁ ማለት ነው ወይ? ራሱ ጠላትነት ምንድነው? ለጎል ለግብ የሚለውን እንመልከት። ጠላትነት ላይ ስንመጣ እንዳልኩ ብዙ አብረውኝ ያሉ የምትላቸው ሰዎች የሆነ ነገር ሲሆን እኔ በነገራችን ላይ በህይወት የሆነውን ነገር ነው እዚህ ጋር ዛሬ ላላነሳው እችላለሁ። ምናልባት ሌላ ጊዜ እንግዳ ካረከኝ ያንን ፐርሰናል ላይፍ ላይ እያወራን ስላልሆነ ማለት ነው ላወራው እችላለሁና ብዙ ጊዜ ብዙ ነገር ሉዝ ያደረኩት እጮኝነት እንኳን በተደጋጋሚ ሲፈርስ ስለ ስንጣላ የሆነ ጊዜ ስንቆይ ስወድቅ ሲነሳ በጣም ለኔ ጓደኛ ያልኳቸው የቅርብ ሰዎች ናቸው እየሄዱ የሚያጣሉኝ ከሱ ጋር። በዚህ ደረጃ እንኳን አይቼዋለሁ። ብዙ ደግሞ ላደርጋቸው ያሰብኳቸውን ነገሮች ደግሞ እቀደማለሁ። አንዳንዴ ተቀድሜ ያየዋለሁ።
በነገራችን ላይ ለጠላቶቻችሁ ኢንፎርሜሽን ሊሰጡ ይችላሉ ማለት ወዳጅህ እኮ ወዶ አይደለም የሚናገረው ሄቨሪና እንዲህ ልታደርግ ነው እንደዚህ ሆና እንደዚህ አግኝታ ምናምን ሲል በሆነ መንገድ ማፍረስ የሚፈልግ ቅናተኛ ካለ ጣልቃ ይገባባል። የሰው ልጅ ደግሞ ይቅርታ አድርግልኝ በደንብ ጠላት ነው። በደንብ ብዙ ነገር ላይ በተለይ አንተ እየተሳካል ያማርልህ ከሆነ ማይፈነቅለው ጉድጓድ የለም። ያንን ውስጡ የከተተበት ወዶ አይደለም መጠቀሚያ ሆኖ ነው። ያው እኛን የሰው ጠላት የለንም በትክክል በውስጣቸው ተጠቅሞ በውስጣቸው አድሮ የሚዋጋን ስፒሪት ነው እንጂ የሰው ጠላት ኖሮብን አይደለም። ግን ይጠቀምባቸዋል። ሲጠቀምባቸው ደግሞ በደንብ ነው። አሁን ጎበዝ ተማሪ ለመሆን ጎበዝን ማሳበድ ምን አመጣው? በጣም በስቶ የምናየው ነገር ነው። እኔ ከጓደኛ ነው ከደብተር ተወስዶ ነው አይደለም ራሱ ጓደኛ ወስዶ ነው ያንን የሚያደርገው። ከትምህርት ቤት ብንጀምር ማለት ነው። የትም ቦታ ላይ ስትሄድ የምትሰማቸው አንዳንድ ኔጌቲቭ ነገሮች ወይም ከባድ ወንጀሎች ኢቭን ወንጀሎች በቅርቡ ሐዋሳ ላይ የተፈጸመ ነገር ሰምቻለሁ። በጓደኛ ነው የሚፈጸሙ። በጓደኛ ወንጀሉ ተጣርቶ የሆነ ቦታ ላይ ውጤቱ ጋር ሲደረስ ያደረገው ሰው የቅርብ ሰው ነው ይባላል። አንዳንድ ቤት ውስጥ በጣም የምትፈልጋቸው ነገሮች ድንገት ቢጠፉ አንተስ ምንድነው የምትለው? ግራም ይገው ምንድነው የምትለው? በተለምዶ ምን እንላለን? ይሄማ የሚያውቅ ሰው ነው የወሰደብኝ፣ የቅርብ ሰው ነው። በቃ ወዲያው ከጓደኞቹ ውስጥ መጠርጠር ትችላለህ። ግን ብዙ ናቸው፣ ማንን ትጠረጥራለህ? ገባ ካልበዙ ወዲያው ታርጌቱን ታገኘዋለህ። ስለዚህ ብዙ ሶሻል ኔትወርካችን ይሄ በተለይ አብሮ የመቆየቱ ነገር በበዛ ቁጥር ሁሉም ሰው አይወድንም። እኔ አንድ ነገር እርግጠኛ ነኝ፣ ምናልባት በባሌ እርግጠኛ ልሆን ይችላል ሁሌ ስለሚነግረኝ ወድሻለሁ ስለሚለኝ እና በቤተሰቦቼ ግን ሰው ሁሉ ይወደኛል ብዬ አላስብም። ሰው ሁሉ የኔ ንግግር ያስደስተዋል ብዬ አላስብም። ሰው ሁሉ የኔ ስኬት ያስደስተዋል ብዬ አላስብም። አንዳንድ ሰው ያንተን ነገር ለማበላሸት የሚሄደውን ያህል የራሱን ነገር ለማሳመር ሄዶ ቢሆን የት በደረሰ። ስለዚህ ጠላት የምንለው መጠቀሚያ የሆኑ ሰዎች አሉ። ወደውም ሳይወዱ ያንተን ነገር ለማበላሸት የሚተጉ ሰዎች አሉና ባይብል ሲናገር እንቁህን በእርያ ፊት አትጣለው ይላል። በጣም የከበረ ነገር ኖሮ በእንደዚህ አይነት ሰዎች ፊት ከጣልከው አታገኘው፣ ሉዝ ታደርገዋለህ። በጣም የሚገርም ነው ሄቨሪና። አሁን በተለይ ኢትዮጵያ ውስጥ ባሉ ነገሮች ላይ ተመስርተን ስንነጋገር ሁሉም ማለት አይደለም የሚለው ነገር አሁንም ይያዝና በአብዛኛው ግን እንደዚህ በዘልማድ ውስጥ የምናልፋቸው ትንሽ ደስ የማይሉ ነገሮች በስተው በእምነት ተቋማትም አካባቢ ሳይቀር የምናይበት ነገር ነው። አሁን ይሄ ጓደኛን የማብዛት አንዱ ችግር ሊሆን ይችላል። ኦፍ ኮርስ ላይሆንም ግን ይችላል። አጠገብሽ ያለም ሰው ይሄን ሊያደርግ ይችላል። በማብዛት በማሳነስ ነው ብዬ አላስብም። ግን እኛ ፖርሽናችን ቆይታ እያደረግንበት ያለው ነጥብ ጓደኛን መቀነስ ምናልባት ጠላትን መቀነስ ሊሆን ይችላል የሚል ነው። ካንቺም ብዙ ጊዜ ስታስተምሪም ስታሰለጥኝም ሶሻል ሚዲያሽም ላይ ከሚታዩ ልጥፎች ውስጥ አንዱም ሲሆን በተደጋጋሚ ያመጣውት ነገር ነው። ሌላ ሳይዱን ስንመለከት ኢንዲቪጁዋላይዜሽንንስ አያበዛም ወይ? ይሄ በጋራ ደግሞ አለን የምንለውንስ ሀብት ሊጎዳ አይችልም ወይ? ጓደኛ ሲያድግ መንደር፣ ቤተሰብ፣ ከዛ ሀገር ማለት በጣም ኔትወርክድ የሆነ ሀገር ያለበት ሁኔታን ከመፈለግ የተነሳ እንዲህ ጓደኛ መቀነስ የሚባል ነገር ከመጣና ይሄን ባዕድ የሚባል ነገር በተለይ ሰው ውጤታማ እንዳይሆን የሚያደርጉ ነገሮች በተለይ ከቅርብ ሰው ደግሞ ተገኝተው ወይም ተፈጥረው ሲታይ ሾክ ያደርጋል፣ ያስደነግጣልና ባልና ሚስትን ብቻ አንቺ ቅድም ባሌ ወድሻለሁ ስለሚለኝ እሱን ላምን እችላለሁ እንዳልሽው ባልና ሚስትን ወይም ልጅና እናትን አባትን ብቻ በዙሪያ ብቻ ያለን ሰው ወደ መጠበቅና ወደ ማመን ጓደኛ ወደ ማድረግ የሚሄድ ነገር ሳያመጣብንም? ጥሩ ጥያቄ ነው። በነገራችን ላይ ጓደኛ መቀነስ ቶታሊ ኢንዲቪጁዋላይዜሽንን አያመጣም፣ በእኔ ብትጠይቀኝ ማለት ነው። ቅድም መጀመሪያ ስንጀምር አንድ ነገር ብያለሁ። ሶሻል ካፒታላችን ሶሻል ኔትወርካችን እንዳለ ነው የሚሆነው። ብዙ ጊዜ አስተውለህ ከሆነ ጓደኛ የሚለው ቃል ላይ ስንመጣ ዴይሊ ኢንጌጅመንት አለ። ቤት መምጣት፣ መሄድ፣ እሱ ጋር መሄድ፣ እሷ ጋር መሄድ፣ የሆነ በየቦታው በየኢቨንቱ መገናኘት፣ እየተቀጣጠሩ የሆነ ቦታ ላይ ቅዳሜ የት ነህ፣ ምሳ እንብላ፣ ቁርስ እንብላ የሚባሉ በጣም አላስፈላጊ የሆኑ ጓደኝነቶች በጣም የሚገርመኝ የእግዚአብሔር ቃል ቢኖር ምሳሌ ላይ ጓደኛ እንዳይሰለች እግርህን ወደ ወዳጅ ቤት አታብዛ ይላል። ደጋግመህ ስትሄድ ሰውም ይሰለቻል። አይነግሩንም እንጂ ይሰለቹናል እነሱ። ስለዚህ ይሄንን አይነት አታችመንት ነው ቀንሱ እያልኩ ያለሁት።
ኤቨሪና በደንብ ነው ሶሻል ካፒታል ያለኝ በጣም ነው አለኝ በጣም ከብዙ ሰዎች ጋር ግባባ ለምሳሌ ጎረቤቶች አሉ በደስታና በሐዘን ጊዜ በደንብ ነው የምንግባባው ሶጣ ስገባ ጥሩ ሰላምተኞቼ ናቸው ሶጣ ቤቴን አደራ ብዬ ነው ሞጣው ግን በየቀኑ ከነሱ ጋር ቡና አልጠጣም በየቀኑ አናወራም ቆመን አንገናኝም ቤታቸው ቤቴ ምናምን አልሄድ ዲስታንሱን ጠብቄ ህብረቱ ግን አለኝ ይሄ የኢትዮጵያዊ ማህበራዊ ላይፉ አለኝ የብዙ ሰውም ሶሻል ሚዲያ ላይ ያለው ጥያቄ እሱ ነው ማህበራዊ አንዱ በጣም ያዝናናኝ ቢሆንም ማህበራዊ ላይፍ ብተና ኮርስ ብሎ ጽፎልኛልና ማህበራዊ ላይፍ አይደለም እየበተንኩ ያለሁት ማህበራዊ ላይፋችን ይሄ ጥብቅ ካለ ጓደኝነታችን ይለያያል ተራርቀህም ማህበራዊ ላይፍ አለ እንደውም አንተ ህልምን ስታሳካና ባለራዕይ ስትሆን እኮ በነገራችን ላይ የማያውቅም ሰው ወዳጅ ነው አላህ ስላለ ሁሉም ሰው ያንተ ወዳጅ ነው ሳይኖር ሲቀር ደግሞ ወዳጅ የለም ስለዚህ ይሄ በጣም ዲፕ የሆነውን አታችመንት ነው እንጂ ማህበራዊ ላይፍ አይኖራችሁ ከማንም ጋር አትገናኙ ሰላም አትባባሉ ሳይሆን ዴሊ የምታረጋውን ነገር አንተና ባንተ ሰርክል ውስጥ አይጎዳኝም ብለ በመታሰበው ውስጥ እኔ ለምሳሌ የኔ ሰርክል አሁን ቤተሰብ ነው ቀህቶቼ ወንድሜ ከዛ ባለቤቴ ልጄ በጣም ዴይሊ ባገኛቸው ከነሱ ጋር ብገናኝ ደስ የሚለኝ ከነሱ ጋር ነው ሚስጥሬን ባወራ ምንም ብል ከዛ ውጭ ያለው ነገር ግን ኖርማል ላይፍ ነው እንጂ አታችመንት ከባድ አታችመንት የለኝም ይሄ ይርኩ ሙላት ማወራት ምናምን ደግሞ ታውቀዋለህ ሚስጥርኛ ሀገር ሚስጥርም አይደለም ላውራው በትልም አሁንም ቤት ሲሆን ይሻላል እንጂ አንዴ ወጣ ነገር ወጥቷል በቃ ሚስጥርም አይሆንም ማትንገር እየተባለ ይነገራል ስለዚህ ከዛ አንፃር ነው እንጂ ኢንዲቪጁዋላይዜሽን ከማበረታት አንፃር ሳይሆን አታችመንትን ከመቀነስ በየቀኑ በየሰዓቱ ይሄ ኢምፖርታንት ያለው ግንኙነትን ከመቀነስ አንፃር ነው እንደሌላ ኢቭል ከስራ ሁሉ እኮ ያስወጣል እኮ ያያነበት ነው ኢቭል በቃ በጣም ከሰው ማጠብቂው አይደለም ከቅርብ ጓደኛ ይሄ ደግሞ እንደውም ኢትዮጵያ ውስጥ ብዙ ጊዜኛ ኢትዮጵያውያን እንላለን አይደል በጣም ጎልቶውላ እስከመታየት ምልክት እስከመደረግ ድረስ የሚደርስበት አጋጣሚ ቀላል አይደለም በጓደኛ እስከ መሞት የሚደርስበት ሀገር ለማለት ቢከብድ እንኳን የምናያቸው ኢንሲደንቶች ቀላል አይደሉም እንደ ኢንሲደንት ስናያቸው እዚያ ጋርስ ጉዳቱን ሽሽት ነው አይደል መቼም እንዲህ የምትይው አንቺ እኔ አንድ ነገር ገጠመኝ ያሰለጠንኩ አንድ ምሳሌ ተጠቀምኩና በርግጥ ምሳሌው ቀልድ የሚመስል ነው ባልወደውም ለሀገሬ ግን ልጠቀመው አልኩና ተጠቀምኩ እሺ ከዛ በኋላ ያለው ነገር ነው ትልቅ ትምህርት ያለው ማለት አንድ ትልቅ እስር ቤት ላይ በዓለም አቀፍ ደረጃ ያለ እስር ቤት ላይ አንድ አስጎብኚ እንግዳ ያስጎበኘ ነው እና ያሳየዋል ያ የራሺያ መታሰሪያ ነው ያ የቻይና ነው ያ የጃፓን ነው እና የእስር ቤቱ ኔቸር ምንድነው ጉርጓድ ነው ጉርጓዱ ደግሞ በትላልቅ ብረት ሲልድ የተደረገ ነው ኦኬ እና ሁሉንም ሰው እንዲ ነው ያየህ የምትሄደው የታሰሩትን ሰዎችና በጣም ሰፊ ቦታ ነው ዘን አስጎብኝቶ ከጨረሰ በኋላ ሰውየው ግን አንድ የከነከነው ጥያቄ የያዘበት ነገር ነበር ከዛ ሁሉ ጉርጓድ መካከል አንዱ ጉርጓድ ተለይቶ ብረት የለው ክፍት ነው ሰዎችም አሉት ውስጡ እና በጣም ያሳየኝ ነገር ኢምፕሬሲቭ ነው ግን አንድ ደግሞ በጣም የከነከነኝ ነገር አንድ እስር ቤት ተለይቶ ክፍት ነው ለምን ክፍት አደረጋችሁት ሲለው እሱ እስር ቤት የኢትዮጵያኖች መታሰሪያ ነው አለው ኢትዮጵያኖች ታማኝ ናቸው ማለት ነው አለ ኢትዮጵያኖች እርስ በርሳቸው ነው የሚጠባበቁት አንዱ ላይ አመልጥ ቢሞክር አንዱ ይስበዋል ኦኬ ይሄንን ጆክ በሚመስል አቀረብኩትና ኖ ሄቨሪና እኔ በትክክል በስራ የገጠመኝን ልናገር አለ ኦኬ ለሁለት አመት የአሳይለም የሚጠየቅበት ቦርደር ላይ ያሉ አይደል አሁን እዚህ ትልልቅ ኤንጂኦዎች ማይግሬሽን ያሉ ሰዎችን ሰብስበው የሚያቆዩበት እነዛ የስደተኛ ካምፑ ሰርቻለሁ አለ አፍሪካ ውስጥ እዚህ ወደ ጠረፍ አካባቢ ማለት ነውና ስሰራ የተለያየ አይነት ዜጋ ያለው አሳይለም የሚጠይቅ ህዝብ አለ እና ወዲያው ነው አሳይለማቸው የሚሳካላቸው ቶሎ ይሰራላቸዋል 3 ወር 4 ወር ቢቆዩ ነው ብቸኛ የስደተኛ ካምፕ ውስጥ ኢትዮጵያኖች 5 አመት 6 አመት ይቆያሉ አለ እና ኢትዮጵያዊ ስለሆንኩ ከነከነኝና ጠየቅኳታል አለቃዬ ኬንያዊ ነበርች አለ ለምንድን ነው ኢትዮጵያኖች ማይሄዱት ለምንድን ነው ማትለቂያቸው ኦኬ ለምን እንደማይሄዱ አንድ ቀን ከኔ ጋር ግባና ታያለህ አለችኝ አለ ዘን ገብተው ሲቀመጡ ምንድነው የሆነው ነገር አንተ ለምሳሌ ሶዶ ሊሄድ ከሆነ አሳይለም ተገኝቶልህ ከሆነ 5-6 ጓደኞች በዙሪያ ያሉ ይጠራሉ ሰው ይጠሩና ምንድነው የሚባሉት ሶዶ እንደዚህ ኢሮፕ አሳይለም ተገኝቶለታል እንልከው ነው እስቲ ስለሱ ንገሩን ተብሎ ይጠይቃሉ ልክ ይሄንን ሲሰሙ ኢትዮጵያኖች ምን አይነት ምላሽ ነው የሚሰጡት በፍጹም እንዳትልኩት
ነብሰ ገዳይ ነው። ሚስቱን ገሎ ነው የመጣው። ልጁ እንደዚህ አድርጎ ነው የመጣው። ሀገር ዘርፎ ነው የመጣው። ኤቭሪ የሚሰማው ሪኮመንዴሽን ኔጌቲቭ ነው። ወደ ሌሎቹ ጋር ግን ሲመጣ ሰውየው ነብሰ ገዳይ እንኳን ቢሆን አለ ሶማሌዎቹ ጋር ሌሎች ዜጋ ያላቸው ጋር ሲመጣ ሰውየው ነብሰ ገዳይ እንኳን ቢሆን እነሱ ያንን ነገር አይናገሩ ቢሄድ ይወስደናል ቢወጣ ያስወጣናል ብለው ስለሚሉ ቶሎ ሊረዳን ይችላል ብለው ያስባሉ። በቃ ፖዚቲቭ ኮሜንት ይናገራሉ። እንዳሉትም የተሳሳቡ እነሱ 3 ወር 4 ወር ቢቆዩ ነው። ያ ማለት ምን ማለት ነው? እንግዲህ በዚህ ደረጃ ነው የተጨካከል ነው። ፖዚቲቭ ነገር ላይ ስላንተ ለመናገር አቅም የለኝ፣ ስለኔ ለመናገር ሰዎች አቅም የላቸው። ሞር የሚያወሩት ኔጌቲቭ ነገር ነው። ስለዚህ በጓደኛ ምክንያት ሉስ ከምታረግ እንደው አንተ ልጠይቅህ፣ አለቆች አሉ መቼም ሪኮመንዴሽን ላይ ማንን ነው የምትጽፈው? አሁን እዚህ ላትነግረኝ ትችላለህ። እኔም ብትጠይቀኝ እውነቴን ስነግር የቅርብ አለቃዬን ጽፌ አላውቅም። ብዙ የቅርብ አለቆች ያተኮረ ከጀነራል ማናጀር በታች ያሉ ማናጅመንት ላይ ያሉ ሰዎች ናቸው። እነሱ ደግሞ ልትበልጠኝ ትችላለች የሚል አስተሳሰብ ስላላቸው ፖዚቲቭ ነገር ስለኔ እንደማይጽፉ አውቃለሁ። ስለዚህ መርጬ የኔን አቅም የሚያደንቅልኝን ጎበዝ ናት የሚለኝን ቢደወልለት ፖዚቲቭ ሌቨሪና ጥሩ እድል ነው አስቀጠሯት የሚለኝን አለቃ መርጬ ነው መስሎ ዝም ብዬ ሪኮመንዴሽን አላስቀምጥም። እርግጠኛ ነኝ ሁሉም ሰው የሚያደርገው። ምክንያቱም ለምን ስራውን ማግኘት ፈልጋለሁ። ምክንያቱም እንደዛ ሆኖ ያጣሁት ስራ አውቃለሁ፣ አስታውሳለሁ። በጣም ቆንጆ ስራ አግኝቼ ያመንኩት አለቃዬ ክዶኛል። ጽፈሽ በቃ በአንድ ኢሜል ነው ስራውን ያስቀረብኝ። በአንድ ኢሜል ስራ መሄድ እንደማልችል አድርጎ ማለት ነው። ስለዚህ ለምንድን ነው ይሄንን እምልህ? ያለን ያሳደግነው ባህል ይሄ አብሮ ማደግ ላይ ይቀረናል። አብሮ ማደግ አብሮ መለወጥ ይቻላል። ሶሻል ላይፋችንን ጠብቀን መሄድ እንችላለን። ግን ስቲል የተገነባንበት መንገድ ከፖዚቲቭ በላይ ኔጌቲቭ ላይ ነው። ይሄ እኮ ልጆች እንኳን ስናሳድግ የምናነሳው ምሳሌ ምንድን ነው? የማፎካከሪያ መንገዳችን መበለጥ፣ ማነስ፣ እሱ ላይ በሌላ መንገድ መድረስ ጥሎም ቢሆን ይሄ ነገር ደግሞ ከሀገር ውጪ ሆኖ በዚህ ልክም በምሳሌነት መነሳት ያማል፣ በጣም ያማል። ውጭ ሀገር የሰማናቸው አንዳንድ ታሪኮች የውጭ ሀገር ዜጎች እኛ ላይ ፈጸሙት መስሎን በጣም አውትሬጅድ ሆነን መጨረሻ ላይ ግን በራሷ ሀገር ልጅ ነው በራሱ ሀገር ልጅ ነው የሚሉ ነገሮችን ስንሰማ ያማል። ይሄኔ ማህበራዊ መሰረትን ከማቃናት አኳያ ነው ማየው። ታች ጤነኛ ካልሆነ ቤዙ ላይ በደንብ ጤነኛ ሊሆን ይችላል ብዬ አላስብም። ብዙ ገፊ ምክንያቶች በጎኑ ሊኖሩ እንደሚችሉ ማሰብ ቢቻልም። ክቡራትና ክቡራን ተመልካቾቻችን ሶዶ ለማ ሚዲያን ነው በመከታተል ላይ የምትገኙት። የዛሬ ፖድካስት እንግዳችን በራስ ለውጥ በግል መለወጥ ላይ ለውጥ ላይ ያተኮሩ ነጥቦችን በደንብ የምታነሳሳለን ናት። እንደተከታተልነውም ደግሞ ብዙ ነገሮችን እንዳገኛችሁበት ተስፋ እናደርጋለን። ዛሬ እንደማያበቃ ለመጠቆም ነው። ሳምንት በተመሳሳይ ሰዓት በሶዶ ለማ ሚዲያ ከሄቨሪና ጌታቸው ጋር በሌሎች ደሳስ የሚሉ ማህበራዊ ሳይኮሎጂካል የሆኑ ጥያቄዎችና መልሶች ማብራሪያዎች እንጠብቃችኋለን። ስለተከታተላችሁን ለዛሬው ክፍል በጣም እናመሰግናለን። ጤና ይስጥልን።